እናስተናግደው። ዞላና አማኑ አንዳችሁ ገስት የምትልኩት ለጥያቄ ብቻ ነው። እሺ አማኑ ቅድሚያ ለአንተ። ኦኬ የማያወራ ከሆነ ታቸው። እሺ አማኑኤል ኦኬ እንዴት ነህ? ጥያቄ አለ አማኑኤል? በእስልምና ዙሪያ ጥያቄ ካለ ዙሪያ ላይ ብዙ ጥያቄ አለኝ፣ ግን ያለው ቶሎ ሌሎችም ስላሉ ጥቂት ደቂቃዎች ብቻ ነው ለአንድ ሰው የሚሰጠው። ስለዚህ ካለህ ጥያቄዎች አንድ ሁለት ጥያቄዎችን መቀጠል ትችላለህ። የእሱ አይሰማም እያሉ ነው። እሺ አንድ ሁለት ጥያቄ ጠይቃለሁ። እሺ ለምጠይቃችሁ ጥያቄ ቅር እንዳትሉኝ። አንደኛ ሙስሊም አፍሪካ ወይም ደግሞ ኤዥያ ወይ በዚህ በኩል ያሉት ሩቅ ምስራቅ ያሉት ሙስሊም ዶክትሪናል ሂስቶሪካል ባክግራውንዳቸው ተመሳሳይ ነው ወይ? አንድ ጥያቄ ግልጽ አድርገው። ሂስቶሪካል ባክግራውንድ ስትል ከምን አንፃር አማኑኤል? ሂስቶሪካል ባክግራውንድ ጥሩ ነው። ለምሳሌ ቁርአን በስንት አይነት ቋንቋ ነው የተተረጎመው? በመዲና ላይ መካ ላይ ሲወርድበት አቤት እሺ አንደኛው ላይ ይቅርታ አማኑኤል፣ አንደኛውን ግልጽ አድርገው። ቁርአን ያወረደው ግልጽ በሆነ በአረብኛ ቋንቋ ነው። ከዛ በኋላ ደግሞ ትርጉሞች አሉ። ኢትዮጵያ ውስጥ አሁን ወደ 80 ምናምን ቋንቋ ሊኖር ይችላል። አፋን ኦሮሞ፣ አማርኛ ምናምን አለ፣ ትግርኛም አለ። በሁሉም ሊተረጎም ይችላል። በሌላ ዓለም ላይ ያለውም እንደዛው። ስለዚህ ሊተረጎም ይችላል፣ ምንም ችግር የለውም። የአንተ ጥያቄ እዚህ ላይ ምንድን ነው? እሺ የኔ ጥያቄ እዛ ጋር በደንብ ላብራራለህ። ለምሳሌ እኔ ፕሮቴስታንት እንደመሆኔ መጠን እኔ አሁን አማርኛ ተናጋሪ ነኝ። አማርኛ ኢየሱስ ክርስቶስ እንላለን። ከምን ከዕብራይስጥና ከግሪክ ተተረጎመው የተቀባ አዳኝ ከመላው እጠራዋለሁ። እንግሊዘኛው ላይ ደግሞ ጂሰስ ክራይስት እንላለን። በግሪኩ ደግሞ ክርስቶስ፣ በዕብራይስጥ ደግሞ እንደዚሁም የራሱ አርማይክም የራሱ ትርጉም በተለያየ እንትን እብንፍ እዚሁ ኢትዮጵያ ውስጥ ሮመኛ ዋቃ እኔ ማመልከው አምላክ ዋቃ ተብሎ ይጠራል። እዚህ ወደዚህ በኩል ደቡብ ወደ ሲዳማ በኩል ብትሄድ ማጋኖ ይባላል፣ በማጋኖ ስም ይጠራል። ወደዚህ ብትሄድ ወደዛ ወደ ኦሞ ጾሶ ተብሎ በወላይተኛ ጦሶ በማለት በተለያየ ቋንቋቸው ትርጉሙን ይጠቀማሉ። በአማርኛ እግዚአብሔር ብለን እንጠቀማለን። አላህ የምለው ሁሉም ቦታ ላይ በአረበኛ እንዲጠቀሙና በአረበኛ ኮሚኒኬት እንዲያደርጉት ለምን ተፈለገ? አላህ ካልተባለ ግዴታ አይሰራም ወይ ነው? ይሄ ቅድም ስለ ላንጉዌጅ ሰምቼዋለሁ። ምንድነው የሱ ጥያቄ? አንድ ሚውት ታደርግልኛለህ? ሚውት አድርግ። ድምጼ እንትን እያለ ስለሆነ ወገናችን ምንድን ነው እያለ ያለው? እኛ እኮ የኛ አምላክ ያህዌ ተብሎ ይጠራል፣ አዶናይ ተብሎ ይጠራል፣ ኤሎሂም ተብሎ ይጠራል። እዛ በዕብራይስጡ፣ በአራማይኩ፣ በግሪኩ ከዛ በኋላ ዋቀዮም እግዚአብሔርም ሊባል ይችላል፣ ዋቀም ሊባል ይችላል ብሎ በጣም ብዙ ቋንቋዎችን ጠርቶ በእነዚህ ሁላ ይጠራል። እና የእናንተ አምላክ ደግሞ አላህ ነው ተብሎ የሚጠራው ሁሉም ቦታ። ለምንድነው አረብኛ የሆነው ነው እያለ ያለው። የመጀመሪያው ስህተት አላህ የሚለው አረቢክ አይደለም። ምንም ያህል በአረማይክ ውስጥም አላህ የሚለውን ቃል ብንጠቀምም ኖት ኦንሊ አረቢክ ብቻ አይደለም፣ በሴሜቲክ ላንጉዌጅ ውስጥ ይህንን ቃል ከጥንት ጀምሮ የሚጠቀሙት ህዝቦች ነበሩ። ለምሳሌ አንተ አምላኬ ነው የምትለው ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ እያልኩ ነው በሚናገርበት ቋንቋ በአራማይክ ሲጠቀም የነበረው እግዚአብሔር ምናምን ብሎ ሳይሆን አላህ ብሎ ነበር ሲጠቀም የነበረው። የአምላካችን ስም ፕሮፐር ናውን ነው። ኦኬ የራሱ የዛቱ ስም ነው፣ የህልውናውን የሚገልጽ ስም ነው።
እንደዚያ የሚቀያየር የሚለዋወጥ አይደለም። አንደኛ አረብኛ አይደለም። በአረማይክ ቋንቋ ውስጥ ምንድነው ሴሜቲክ ላንጉዌጅ ውስጥ ከባክግራውንድ የነበረው ከጥንት ጀምሮ ህዝቦች ነቢያትም ሲጠቀሙበት የነበረ ነው። ስለዚህ እውነተኛ የአምላክ ስም ስለሆነ የሚለዋወጥ የሚቀያየር አይደለም። ከዚህ አንጻር የጌታ አምላካችን ስም በዓለም አቀፍ ደረጃ ከጥንትም ከነቢያት ጀምሮ እስከ ዛሬዋ ቀን ድረስ አላህ ተብሎ ይጠራል ነው። ኖት ኦንሊ አረቢክ ኢቨን ኢን አራማይክ ኢየሱስ ራሱ ሲናገርበት የነበረ ቋንቋ ነው አማኑኤል። ምናልባት እንደዛ የሚል ማስረጃ እኔ ያልኩት ጥያቄና መልስ የተለያየ ነው። እኔ ያልኩት ሴሜቲክ በኩሽ የሚጠሩ በእኛ በኢትዮጵያ ውስጥ ያሉ ላንጉዌጆች ለምን አይጠራም ነው። አረበኛ አይደለም ባይሆንም ችግር የለም ኦኬ። ግን ለምንድን ነው እኛው በተለያየ ቋንቋ ወርዶችን ክርስቶስን እንጠቀማለን ኢየሱስ እንወለ በተለያየ ሶ አላህ ተብሎ እዚህ አሁን ኦሮሚያ ውስጥ ለምን አላህ ዋቃ ወይ የራሱን የሆነ በቋንቋቸው ለምን አይጠሩት? ኦኬ ምን መሰለህ ፕሮፐር ኔም የሚባለው የሚለዋወጥ አይደለም። አንደኛ ያላወቀው ነገር እሱ ነው። የአምላክ ስም ከቦታ አሁን ለምሳሌ ኢየሱስ የሚለው ለምንድነው የሚለዋወጠው ካልከኝ የፍጡር ስም ስለሆነ ነው። አንድ የሚውት ታደርግልኛለህ? ኢየሱስ የሚለው ስም እዛ ሄዶ ክርስቶስ፣ እዚህ ሄዶ ኢየሱስ፣ እዛ ሄዶ ኢየሱስ ምናምን ተብሎ የሚለዋወጠው የሚቀያየረው ለምንድን ነው ብለህ ከጠየቀኝ የፍጡር ስም ነው። የፍጡር ስም እስከሆነ ድረስ ይለዋወጣል፣ ይቀያየርልሃል። ከቦታ ቦታ ከጊዜ ጊዜ የሚለዋወጥ የሚቀያየር ስለሆነ የአምላካችን ስም የፍጡር ስም አይደለም፣ የፈጣሪ ስም ስለሆነ የሚለዋወጥ የሚቀያየር አይደለም። አንተ አሁን አላህ ለምንድን ነው ሁሌም አላህ የሚባለው ብለህ ጠየቀኝ። ምክንያቱም አምላክ ስለሆነ ነው። የአምላክ መጣሪያ ስለሆነ ነው። ኢየሱስም የተቀያየረው ፍጡር ስለሆነ ነው። የፍጡር መጣሪያ ነው። ሰዎች የሚጠቀሙት የሚጠሩበት ስለሆነ ነው። ከዚህ አንጻር ጌታ አምላካችን ጃፓን ብትሄድ አላህ ነው የሚሉ፣ ዩክሬን ብትሄድም አላህ ይሉሃል፣ ማዳጋስካርን ብትሄድ አላህ ይሉሃል። ምክንያቱም የፈጣሪ ስም ስለሆነ የሚቀያየር የሚለዋወጥ አይደለም። የኢየሱስ ግን እዚህም እዛም እዚህም ይቀያየራል። ምክንያቱም የፍጡር ስም ስለሆነ የፍጡር ስም ደግሞ የሚቀያየር የሚለዋወጥ ነው እና ይሄን ይመስላል ወገናችን አማኑኤል። ኦኬ ሁለተኛ ጥያቄ ማንሳት ይችላሉ? አንድ ጥያቄ አለ። ቀጥላ አንድ ጥያቄ አለ። ለአንድ ሰው ሁለት ጥያቄ ነው የምፈቅደው። አንድ ጥያቄ ይቀርሃል። ቀጥል። ኦኬ ጌታ ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ውስጥ ላይ የነበረ ያለና የሚኖር አምላክ እንደሆነ የሚገልጸው ቦታ ታምናላችሁ? ፍጡር ነው፣ ጅማሬም መጨረሻም አለው። ኢየሱስ ፍጡር ነው የሚል ቦታ ደግሞ አታሳየኝማ። በባይብል ካል ባይብል አታሳይ። እሺ ብታሳይኝ ይመረጣል። እሺ ና እንደው መግባት አልፈለግንም ነበር ዛሬ ወደ መጽሐፍ ቅዱስ አስገደድከኝ ወላሂ። እሺ ትልቁ ላይ አድርጉኝ። እሺ እኔ አልነካም። እሺ እናንተ አልኩ። እሺ ኦኬ እንደዚህ ይላል ኤፌሶን 4:24 ኤፌሶን 4:24 ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አንድ የማይክ አንሳልኝ አማኑኤል። አማኑኤል ማይክ እንደ እግዚአብሔር ምሳሌ ምን የሆነውን የተፈጠረውን ይላል። ማን የተፈጠረው? ይሄ ቦታ ሲጀመር ስለማን ነው የምናገረው? ስለ ክራይስት አይደለም። ስለ ኢየሱስ የተፈጠረውን ሂድና ወደ ታች ወረድ በል። አዲሱን ሰው አዲሱን ሰው ወደ ታች ልበሱ ወረድ ብለው ማን ይላል? የተፈጠረውን አዲሱን ሰው ልበሱ። ልበሱ። ምን አድርጉ ነው ያለው? ልበሱ። ደጋገሙ። ልበሱ። ማንን ነው የምንለብሰው? ነገር ግን ክርስቶስን። ልበሱት አለ አይደለ? ያ ማንን ነው የምንለብሰው? ማንን እንልበስ? በጳውሎስ ንግግር መሰረት ኦኬ። በጳውሎስ ንግግር መሰረት አንደኛ ከላይ ጀምሮ ያለው እኔ ላምብልህ። ኔትወርክ የማን ነው የሚያስቸግረው? ኔትወርክ የማን ነው? ድምጽ አይሰማችሁም? በጣም ያስቸገረ ነው።
የኔ አይሰማ የሱ ድምጽ እያስተጋባ ነው እሱ ማይክ ሲከፍት ወይ ኦኬ እሺ ቆይ አንዴ አሁን አይሰማም የኔ ቆይ አይ ቲንክ እኔ ኔት ይመስለኛል ብሮ ኔቴ ጥሩ አይደለም መሰለኝ ያንተ አይደለም ሳላ የሱ እንትን እያስተጋባ ነው እንጂ አንተ ካንተ ጋር ምንም ያገናኘው ነገር የለም ኦኬ እንደዛ ከሆነ ካሜራ ዘግቼ ልቀጥል እንዴት ይሻላል ኢምሩ አንዴ ካሜራ ክፈትልኝ ቆይ ካሜራ ክፈትልኝ ኢምሩ ቶሎችን እናሳየውና አይ ክርስቶሎጂ የሚለውን ፔጅ 14ን ክፈትልኝ አማኑኤል ተዘጋጅ ኦኬ ትልቁ ላይ ላድርግህ ሰዓትን ጨርሰሃል ግን እስቲ እቺን ፍጡር እንደሆነ ቶሎ ላሳይህና ፔጅ 14 ቶሎ ባል እሺ እቺን እናሳየው ወደ ሌላ ክርስቲያን እንሄዳለን እሺ እንደዚህ ይላል ከታች ኦኬ እዚህ ጋር እንደዚህ ይላል ኤፌሶን ላይ አድርግልኝ ይሄው ነገር ግን አለ ከላይ በኩል ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ አለ አይደለ ማንን ነው የምንለብሰው አማኑኤል ጳውሎስ ማንን ነው ልበሱ እያለ ያለው አዲሱ ሰው ማን ነው ክርስቶስ እንኳ ነው ክርስቶስ ነው ይሄ በድጋሚ ሌላ ቦታ ላሳይ ክርስቶስ ነው ምን የሆነውን አዲሱ ሰው ክርስቶስ መሆኑን አዲሱ ሰው ምን የሆነው ቆላሲያስ 3:10 እሺ ያንን ቦታ ያና ቆላሲያስ ምን የሆነውን የተፈጠረው ማን ነው እሱ ክርስቶስ ድገሙ የተፈጠረው ክርስቶስ ያ አትስፋክ እሱን ያልኩህ እኮ ቴንክ ዩ ማይ ብራዘር እናመሰግናለን የተፈጠረው ክርስቶስ እንደውም ቅላጼ ያምራል ቴንክ ዩ እሱን የፈለግነው ቆላሲያስ 3:10 ላይ ያለው ቦታ በቃ አንዴ ሌላ ቦታ መሄድ አንችልም ምክንያቱም ራሱ አንዴ ፕሊዝ አንዴ በቃ ስላመንክልን እጅግ አድርገን እናመሰግናለን አማኑኤል እና እሺ ኪሚጽዮን ወገናችን አይሁድ ይመስለኛል ኪሚጽዮን አለን አልহামዱሊላህ እርሶ ጥያቄ አሉት ኦኬ እሺ ኦኬ ተረኛው ማን ነው ከኛ ውስጥ ኢብሮ ኦኬ ግሩፕ ላይ ያለ መሰለኝ አቡኪ ተረኛ አቡኪ ቀጥል አቡኪ ለኛ ይሰማል ታች ንገሩት ሳላ በቃ አንተ ቀጥል አቡኪ አፎን ሳላ በቃ ጀምረኸዋል ኦሬዲ ቀጥል ከዚህ በኋላ አስተባብረሽ ኢንሻአላህ አይ ችግር የለውም እሺ ቀጣይ ወንድማችን አቡበከር የሚመልስ ይሆናል እና ክፈት ያንተ ድምጽ ታች ላይ እየተሰማ አይደለም አይ ሳይሆን ቅድም ያወራውን አልሰሙትም እነሱ ገለጡልን እንትና መረጃ አለ ወይ ነው ምስክሮች አሉ ወይ በቁርአን መረጃ ካለ ክሩ ብሎ ጠይቋል ለአቡበከር ይህንን ጥያቄ መልስለት ቀጥል
ምንድነው የሚለው ማወቅ ይገባናል ማለት ነው። ስለዚህ ዋህይ የሚባለው ነገር ምንድነው ሲባል ሊሳኑል አረብ ትልቁ የአረበኛ ቋንቋ መድብለ የአረበኛ ቋንቋ ዲክሽነሪ ላይ ምን ብሎ ነው የሚያስቀምጠው? ዋህይ ብሎ ማለት አልኢሻራ። አይ ቲንክ ከታች እየተሰማ አይደለም፣ ምን ማድረግ እንዳለብን አንድ አሁን ሚስ ተነስቷል። አሁን ቀጥላ። ኦኬ ይሰማል። ኦኬ እሺ። ስለዚህ ዋህይ ብሎ ማለት ምንድነው? ዋህይ ብሎ ማለት አልኢሻራ ነው ይላል። ኢሻራ ነው ወይም ደግሞ ማመላከት ነው ወይ ደግሞ ኸፊይ የሆነ ድብቅ የሆነ ንግግር ነው ብሎ ነው የሚያስቀምጠው ዋህይ ብሎ ማለት ማለት። ስለዚህ ዋህይ የሚባለው ነገር ድብቅ ንግግር ከሆነ ወይም ደግሞ አንድ አላህ አምላክ ለአካላቶች የሚገልጠው ራእይ ከሆነ ለራእይ በራሱ ምስክር መጠየቅ አግባባዊ ነው ወይ? እስቲ አንድ ሃይማኖታዊ ነኝ የሚል አካል ለአንድ ራእይ ምስክርነት መጠየቅ አግባብ ነው ወይ ብላችሁ ታምናላችሁ? አዎ ነው ከተባለ እዛ ላይ እናውራ፣ ችግር የለውም። አግባብነት አለው ወይ የሚባል ከሆነ ማለት ነው። እኛ ግን በእስልምና አስተምህሮ ላይ ቁርአንና ሐዲስን ስናጣቅስ ማለት ነው በእስልምና አስተምህሮ ላይ ዋህይ ለሚባለው ነገር ማስረጃ የምንጠይቅበት ሞራላዊ የሆነ ነገር አልተቀመጠልንም። ለምሳሌ ምዕራፍ 28 ቁጥር 7 ላይ መመልከት ትችላለህ። ወደ ሙሳ እናትም አጥቢው፣ በእርሱም ላይ በፈራሽ ጊዜ በባህር ውስጥ አዩ፣ አትፍሪም አትዘኝም፣ እኛ ወደ አንቺ መላሾችና ከመልእክተኛው አራጊዎች ነን ማለትን አመለከትን አለ። አመለከትን ለሚለው የገባው የአረበኛ ቃል ምንድን ነው? ወአውሐይና ነው የሚለው። ዋ የምትለዋን ቅድመ ቅጥያ ስታወጣው አውሐይና የሚል ቃል ይመጣል፣ ዋህይ ማለት ነው። ስለዚህ ለሙሴ እናት አምላክ ግልጠተ መለኮት ሲያቀርብ ለዛ ማስረጃ ማቅረብ መቻል አለብን ወይ? የትኛው ሞራላዊ ግዴታ ነው? ለሙሴ እናት ራእይ እንደገለጠላት ማስረጃ አምጡ ብሎ መናገር ማለት ነው። ነገር ግን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሌሎች ነቢያቶች ልናመጣ እንችላለን። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ደሴም ወይ ሙሴን እንደምንመዝነው ነው የምንመዝነው። ለምን? ከወንድሞቻቸው እንደ አንተ ያለ ነብይ ያስነሳላቸው የተባሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሙሴ ናቸው፣ ሁሉ ነገራቸው ማለት ነው። ስለዚህ እሳቸው ግልጠተ መለኮት ሲገለጥላቸው ልክ ሙሴ እንደነበረው አይነት ግልጠተ መለኮት ነው አላህ ለእሳቸው የገለጠላቸው ማለት ነው። ስለዚህ ማስረጃ ብለን የምንሄድበት ነገር ሳይኖር መጀመሪያ ጥያቄው ራሱ ትክክል ነው ወይ የሚለው ላይ ነው የምንቆየው ማለት ነው። ከዛ ባለፈ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋህይ ሲገለጥላቸው በጣም በተደጋጋሚ ያዩ አሉ። ለምሳሌ እነ ዘይድ ብን ሳቢት አርደል አኺር ላይ የመጨረሻ ግልጠተ መለኮት ተብሎ የሚጠራው ላይ ዘይድ ብን ሳቢት ሻሂድ ነበር፣ ምስክር ነበር። እንዲሁም ሌሎች ብዙ ሰሃቦች ማለት ነው፣ እናታችን ኸዲጃን ጨምሮ ማለት ነው። በዛ ደረጃ ማለት ነው። ግን አስፈላጊ ጥያቄ አይደለም። ወደ ባይብል ያልገባሁት ዳት ማች ነሰሰሪ ስላልሆነ ነው። አይ ቲንክ ታይሚን ስለጨረስኩኝ ኦልሞስት ትንሽ ደቂቃ ነው የሚቀረው። እንትን ይለኛል። አንድ ድል እንስጠውና ሪፍሌክት የሚያደርግበትን ወይ እንትን የሚልበትን ማጠቃለያ እንሰራ እንትን እንበታለን። ሳላህ ወደ አንተ መልሻለሁ። ጠው ያ ህጉ ሲሰጥ ወይም ደግሞ መለኮታዊ መገለጡ ሲሰጥ ምስክሮች አሉ ወይ ነው የጥያቄ እንጂ የነበሩትን ታሪኮች ወደኋላ ፈጣሪ የገለጻቸው ነገሮች ማረጋገጫ አላቸው እያልኩ አይደለም። ማስረጃ ምናምን በምንለው ነገር የሚረጋገጥ አይደለም። አይ ቲንክ ካልተሰማ ችግር የለውም። እኔ እንትን ልጨርስና ይሄ ነገር የቲክቶክ ችግር ነው። ባይዘው እንዴት እንደሆነ አላውቅም። ቪዲዮ ዝም ብዬ ልክፈት መሰለኝ።
እሺ አይ ቲንክ ቪዲዮ ማሄር ኦኬ ወይ በቃ ሚዩት አታርጉ አሁን ጋይስ። በቃ ወይ ሚዩቱን እንልቀቀውና ተራ ሲሰጠን ብቻ እናውራ። እንደዛ ከሆነ ምናልባት እሺ። ስለዚህ እንዳልኳችሁ መጀመሪያ ላይ እንዳልኳችሁ ለዛ ማስረጃ መጠየቅ በራሱ መሰረታዊ ይሄ ጥያቄው ራሱ ስህተት ነው ያልኩት ለዛ ነው። ግን ማስረጃ አለን አልኩ ወይም ኦኬ ሲቀበል አላህ ሲያወርድለት ለህዝቦች በምርጫ ደረጃ ነው የተሰጠው ወይስ በተጽዕኖ ደረጃ ነው ህዝቦች እንዲቀበሉ የተደረገው? እሺ ይህን ጥያቄ የሚመልስልን ማሂር ነው። ወንድማችን ማሂር መቀጠል ትችላለህ። አንድ እሺ እንትኑን እያየው አይደለም ስኬጁል የተደረገውን ፕሮግራሙ እንዲሁ ራንደምሊ ነው እየሰጠኋቸው ያለሁት። አህመድ ነው። አዎ ኢብሮ ላክልኝ፣ እስኪ አንዴ ላክልኝ። እሺ ሰማለሁ። ወአለይኩም ሰላም ወራህመቱላህ። አይ አንዴ ፕሮግራሙን እስካይድረስ አህመድ ቀጥል። ሁላችሁም ግን አንሚዩት አድርጉ። ይቅርታ ሳላህ። እሺ ሚዩት አታርጉ። ሁላችሁም አንሚዩት አድርጉት እንትናችሁ። ከዛ ተራ ሲሰጠን ነው፣ ምክንያቱም አይሰማ ምናምን ገና እንደዛ ከሚሆን ሁላችንም አንሚዩት እናድርግ። ቀጥሉ። አፎን። እሺ በጣም ይቅርታ። እሺ ጥያቄውን አልሰማሁትም። እኔ እኮ የምታስተካክሉት ነገር ካለ ብዬ ጠብቋቸው። ጥያቄው ልድገምልህና ነቢይ ሙሐመድ ቁርአንን ሲቀበል እና ለህዝቦች መመሪያ ሆኖ ሲወርድ ህዝቦች ቁርአንን እንዲቀበሉ ምርጫ ተሰጧቸው ነበረ ወይስ በተጽዕኖ ደረጃ ዝም ብሎ ተጽዕኖ ነው የመጣባቸው እንዲቀበሉ በግዴታ? በግዴታ ማለት ለምሳሌ ተጽዕኖ ያለ ማለት ለምሳሌ ምርጫ አለ አይደለ? ምርጫ የሚባለው ነፃ ምርጫ ይባላል። ታደርጋላችሁ አታደርጉ? እሺ ምርጫው እሺ ጥሩ። ለነብዩ መሐመድ ሰለላም ሪቪሌሽኑ በሚመጣበት ሰዓት ሪቪሌሽኑ ለእናንተ ይምጣ ወይስ አይምጣ የሚል ምርጫ ተሰጥቷቸዋል ወይ ለኡማው ነው እያልክ ያለው? አዎ እንግዲህ ቁርአን በእናንተ ለዓለም የመጣ ነው አይደለ? ለዓለም ነው የመጣው፣ ለሆነ ግለሰቦች ወይም ደግሞ ለሆነ ብሔሮች አልመጣም። እነዛ ህዝቦች ቁርአንን እንቀበላለን አንቀበልም ብለው ነው ወይስ እንዲቀበሉ ተጽዕኖ ተደርጎባቸው ነው የመጣው? እኮ ላይክ አት ፈርስት ፕሌስ ሪቪሌሽኑ ሲመጣ ራሱ ለህዝቦቹ ምርጫ ጉዳይ ነው ማለት ሪቪሌሽኑ እንዲወድ ራሱ ምርጫ ተሰጥቷቸዋል እያልክ ነው? ያ ማን ነው ምርጫውን የሚሰጣቸው? አላህ። እሱ አት ፈርስት ፕሌስ ሪቪሌሽን ራሱ ያስፈልጋል ማለት ነው ምርጫ እንዲሰጣቸው እኮ። ለምሳሌ የዓለም ህዝቦች አልተጠየቁም። ለምሳሌ እኔ ቁርአን እንዲሰጠኝ በነቢዩ ሙሐመድ ጊዜ የነበሩ ብኖር ኖሬ እኔ አላህ እኔን ከዛ ቦታ ላይ ሰብስቦ ቁርአን እንድቀበል አላደረገኝም። ስለዚህ ቁርአንን አለመቀበል መብት አለኝ እኮ። እንትን ነዋ ስለ አሁን አንተ ያልክ ያለኸው ሪቪሌሽኑ ራሱ እንዲወርድ ሪቪሌሽን ያስፈልጋል እያልክ ነው። ግልጠተ መለኮቱ ራሱ እንዲመጣ ግልጠተ መለኮት ያስፈልጋል እያልክ ነው። ምክንያቱም አምላካችን አላህ ሰው ልጆችን የሚያነጋግርበት መንገድ ራሱ ግልጠተ መለኮት ስለምንለው ማለት ነው።
ለምሳሌ በመጽሐፍ ቅዱስ ላይ ምናልባት ምሳሌ ላስቀምጥልና እንደዛ አድርጋ አስረዳኝ። ለምሳሌ ሙሴ ዘጸአት 19 ባለው መሰረት ህዝቡ ከተራራው ፊት ቆሙና እግዚአብሔር ያለውን እንሰማለን እናደርጋለን ብለው እንደ ምርጫ ደረጃ ተሰጣቸው። በዛን ሰዓት እነዚህ ህዝቦች ምርጫ ተሰጧቸዋል ማለት ነው። እናደርጋለን እንሰማለን የሚለው። ስለዚህ ነቢ ሙሐመድ ደግሞ ህጉን የዓለም የሚበቃውን ይሄ ለዓለም መመሪያ የሆነውን ቁርአንን ሲቀበል የዓለም ህዝቦችን አማክሯቸዋል ወይ? እኮ ፈርስት ፕሌስ ሀሳቡን ላስቀምጥልህ። ስቴትመንቱ ላይ ችግር ይፈጠራል ነው ላይክ አት ፈርስት ፕሌስ አምላካችን አለ ከፍራን ጋር የሚነጋገርበትን መንገድ ሪቪሌሽን ስንለው ቁርአንን በራሱ ሪቪሌሽን ብለን እናስረዳለን ነው። ቁርአን እንዲወርድ ምርጫ እንዲሰጣቸው ላይክ ታት ሚንስ አው ይምጣ ወይም አይምጣ የሚለውን ምላሽ እንዲሰጡ ራሱ አት ፈርስት ፕሌስ ሪቪሌሽን ያስፈልጋል የሚል ፖይንት እያነሳህ ነው። ይሄ የምርጫ ጉዳይ ነው ወይ ከተባለ ሪቪሌሽን የምርጫ ጉዳይ አይደለም። አት ፈርስት ፕሌስ አይደለም። አምላካችን አላህ ሪቪሌሽንን የሚያመጣው ለአንድ ህዝብ እንደ ምራቻ ወይም ሁዳ እንደምንለው ነገር ነው። ታት ሚንስ አንድ ሂውማኒቲ የሚገነባው በዛ ውስጥም ስለሆነ አምላካችን አላህ ጋይድ በሚያደርገን ወይ ስለሆነ ማለት ነው። የሰው ልጆች ምርጫ የሚኖራቸው መች ነው ከተባለ ማለትም እንደ ምርጫ ነፃነት ማለት ነው። አምላካችን አላህ ሪቪሌሽኑን ከመጣ በኋላ አክሰፕት እናደርጋለን የማናደርገው የሚለው ነገር ላይ ነው እንጂ አት ፈርስት ፕሌስ ሪቪሌሽኑ ራሱ እንዲመጣ ምርጫ አይሰጣቸውም። ገብቶሃል? ያ ነገር የሚመጣው አምላካችን አላህ በፈቀደው ፍቃድ ነቢያትን በራሱ ምርጫ ከመረጠ በኋላ ለዛ ህዝብ ከዛ ህዝብ መሀል ህዝብን ካወጣ ላይ ከአንድን ሰው ካወጣ በኋላ ከዛ በኋላ መልእክቱን በሱ ውስጥ ያመጣል። መልእክቱ ከመጣ በኋላ እነዛው ሰዎች አክሰፕት እናደርጋለን የማናደርገው የሚለውን ፖይንት ያነሳሉ እንጂ አት ፈርስት ፕሌስ አምላካችን አላህ መልእክት እኮ ላወርድ ነው ትቀበላላችሁ ወይስ አትቀበሉም የሚል መልእክትን ከእንደገና አስበዋል። ገና መጀመሪያውኑ መልእክት እኮ ላወርድ ነው እንዲል መጠበቅ የለብንም ማለት ነው። አት ፈርስት ፕሌስ ዘጸአት ላይ ያለውን ሀሳብ እንመለስበታለን። ቤዚካሊ እስልምና ላይ ያለውን ፖይንት ኦፍ ቪው እናንሳ በሚል ስለተከፈተ ነው እንጂ እሱ ላይ እንመለሳለን። ለማንኛውም እንደ አስተሪዮ ስናወራ እንደ ገልጠተ መለኮት ስናወራ ገልጠተ መለኮቱ ራሱ እንዲመጣ አስባችሁታል? ኢብሮ አስቧል። አንድ ነብይ አንተ ጋር ላይክ የሆነ መልእክት ይዤ ልመጣ ነው፣ ግን ቆይ አምላክ ላስፈቅደው ቆይ ወይ መልእክት ሊንገር ለአንተ ላውረደው ወይስ አላውረደው ብሎ መልእክት አንተ አምላክ አንተን ሳያናገረ ማለት ነው። በጣም ኢሎጂካል የሆነ ፖይንት ኦፍ ቪው ነው። ገብተዋል? ልክ እንደዛ ሁሉ ለአንድ ህዝብ ወይም ለዚህ ገደብ የለሽ ለሆነው ኡማ መልእክት ሊመጣላችሁ ነው ትቀበላላችሁ ወይስ አትቀበሉ የሚል መልእክት መምጣቱን ወይ ደግሞ እንዲመጣ ማሰቡ በጣም ችግር ነው። ሪቪሌሽኑ አት ፈርስት ፕሌስ አምላካችን አላህ በፈቃዱ አንድ ህዝብ እንዲመራ ነቢያትን ይልካል። ከላከ በኋላ ግን ያንን መልእክት ለህዝቡ በሚያስተላልፍበት ሰዓት እነዛ ሰዎች መቀበል አለመቀበላቸውን ነው እንደ ምርጫ ነፃነት የሚሰጣቸው እንጂ ለአውረድ አላውረድ የሚል ምርጫን መስጠቱ በራሱ ችግር ያለበት ነው ለማሰብ ለማገናዘብ ማለት ነው። እንዲያ ነው ያለው ነገር። ኦኬ ቴንክ ዩ። ያው ጥያቄ ያው ግልጽ ነው። ምናልባት እኔ ያሰቡትን መሰለህ ቁርአን በተጽዕኖ ማለት አላህ ለሰዎቹ ያለ ምርጫ በተጽዕኖ ያመጣው ነው ማለት አልችልም ማለት ነው። ምክንያቱም አላህ በነብዩ አማካኝነት ነው ለህዝቦች ሳይሆን ለነብዩ ነው ያወረደው ማለት ነው እንጂ ለህዝቦች የወረደ አይደለም ብዬ መረዳት እችላለሁ እኮ። ለህዝቦች ማለት ለምሳሌ ህዝበ እስራኤልን እግዚአብሔር በሙሴ በኩል ነበር ሲያነጋግራቸው የነበረው አይደለም። ህግ የተሰጠው ግን ህዝቡ ነው ታውቃለህ። ህዝቡ ወደ ተራራው ወረደ፣ ፊት ለፊት ቀጥታ ነው የተሰጣቸው። ግን ህጉ ግን በሙሴ በኩል ነበር ሲመጣ የነበረው አይደለም። ግን ህዝቡ ተማክሯል። እናደርጋለን እንሰማለን ብለዋል አለ። በምርጫ ደረጃ ተቀብለዋል። ይሄ እናደርጋለን እንሰማለን የሚባለው ምርጫ ነው እኮ የምርጫ ነፃነት የምንለው ነገር። ልክ እንደሱ ነው። ልክ እንደዛ ሁሉ እኮ እናደርጋለን እንሰማለን የምንለው ነገር በነፍስ ወከፍ የሚተው ነገር ነው። ለኢብራሂም የምትተው ነገር ነው። ለአቡበከር የምትተው ነገር ነው። ለማሂር ወይም ለአህመድ የምትተው ነገር ነው። አደርጋለሁ አደርገው የሚለውን ነገር የምርጫ ነፃነት ለእኛ የሚተው ነገር ነው። አምላካችን አላህ መልእክቱን ይልካል። መልእክቱን ደግሞ እንዲዳረስ የሚያደርግበት አጋጣሚ ያለው እንጂ እናደርጋለን አናደርገው የሚባለው ነገር በነፍስ ወከፍ የሚተው ነገር ነው። ገብቷል? እንዲያ ነው ያለው ነገር። እሱ በረሱል ሰለላሁ ዐለይሂ ወሰለም ገባኝ። እሺ አሁን አንተ ምትለኝ መሰለህ በነብዩ መሐመድ ሰለላሁ በኩል መልእክቱ ከተላከ በኋላ መልእክቱን እንዲያደርሱ ይደረጋል። ያ መልእክት ከደረሰ በኋላ ያንን መልእክት እንቀበላለን እንታዘዛለን የሚባለው ነገር በነፍስ ወከፍ የሚተው ነገር ነው እንጂ በጥቅሉ እንደ ህዝቡን ሰብስቦ ታደርጋላችሁ ወይስ አታደርጉም፣ ላውረደው ወይስ አላውረደው እያለ እንዳያማርጥ መጠበቅ የለብንም። ሪቪሌሽን እንዲወርድ ሪቪሌሽን ያስፈልጋል የሚባለው ትምህርት በጣም ችግር ነው። ጉዳይ አይደለም። ሪቪሌሽኑ ከመጣ በኋላ ግን አዎ እቀበላለሁ የማልቀበለው የሚባለው ነገር ግን ለዛ ሰው ምን ተወው ይሆናል። ኦኬ
ግልጽ ነው። እኔ እንደዛ አይደለም። እኔ እያልኩ ያለሁት ምንድን ነው፣ አሁን በዛን ሰዓት የነበሩ ኔሽኖች አሉ። በዛን ሰዓት የነበረ የፈጣሪ መለኮታዊ መገለጥ ነበረና ለነቢ ሙሐመድ እኔ እሱ ላይ ነው ዋና ነጥቤና በዛን ሰዓት ያሉ ህዝቦች አሉ እና እነዛ ህዝቦች በዛን ሰዓት የነበሩ ህዝቦች ስለዚህ ነቢዩ ህጉ የተሰጠው ለነቢዩ ብቻ ነው እንጂ ከዛ ነቢዩ ነው ማስተማር የሚገባው እያልከኝ ነው አንተ። ለሰዎች አልወረደም ቁርአን። ለሰዎችም ወርዷል። አንተ እያነሳ ያለው እያነጻጸርክ ያለው ይሄ በሲና ተራራ ላይ ስለተፈጠረው እሱን ተውሁት እኮ ዘጸአት 19 እስከ 24 ያለውን ነገር ነው። ስፔሲፊካሊ በጣም ኢንቫሊድ የሆነ ፖይንት ኦፍ ቪውን ራሱ ትተነው እንግባ ቢባል እንኳን ወደ ዛት ከ19 እስከ 24 ያለው ፖይንት ጋር እንምጣ እንኳን ቢባል ያ ነገር ስለ ስፔሲፊክ ህዝብ ነው የሚወራው። ዳት ሚንስ ህዝቡ ስለሚመራው ሲመራ ስለነበረው ህዝብ ነው የሚወራው። ሊሚት ስለሌለው ሰለም እንኳን ኤግዚስት በማያደርጉበት ሰዓት ስለሚመጣ ህዝብ ነው ቁርአን የወረደው እና ያንን በማከለ መልኩ የወረደን መጽሐፍ ገና ህዝቡን ሰብስቦ ያናገር የሚል መልእክት በጣም ችግር ነው። ገብቷል። ያኔ የነበሩ ሰዎች እንኳን ምርጫ ቢኖራቸው ያንን ህግ አክሰፕት ለማድረግ በዛ መልኩ እንኳን ብንረዳው ቢባል በዘጸአት 19 እስከ 24 ባለው እሱን እንተው እንኳን ቢባልና በዛ መልኩ አክሰፕት እናድርገው ቢባል እንኳን እኛ በሰሃቦች ዘመን ምርጫ ቢኖራቸው እኛ ግን ምርጫ አይኖረንም። ገብቷል። ላይክ አት ፈርስት ፕሌስ ገብተን እንኳን ይሁን ብለን እንኳን ብንመጣ ማለት ነው። ሶ ለኮምፓሪዥን የማይቀርብ አይነት ነው። ሙሴ ለስፔሲፊክ ህዝብ የተላከ ነብይ ነው። መሐመድ ሰለላም ደግሞ ሊሚት ለሌለው ገና ለሚቀጥለው እስከ የውመል ቂያማ ላለው ደግሞ ህዝብ የተላኩ ነብይ ናቸው። ሶ ለኮምፓሪዥን እናቅርበው ይባል እንኳን ይሄ የሲና ተራራ ላይ የነበረውን ታሪክ ከዛ 19 እስከ 24 ምዕራፍ 24 ድረስ ያለው ማለት ነው በራሱ ኮምፔር የሚደረግ አይደለም። ግን በጥቅሉ ያለው ፖይንት ኦፍ ይሄ ነው ማለት ነው። ገብቷል። ሶ ሰለም በራሱ እንደዚህ አይነት ሪቪሌሽን መጥቶላቸዋል ከተባለ እንደዚህ አይነት ሪቪሌሽን ኤክስፔክት ማድረግ የለብንም መጠበቅ የለብንም በራሱ ማለት ነው። ገብቷል። እነዚህ በሲና ተራራ ላይ እስራኤል በጥቅሉ የእሱን ህግ አክሰፕት አድርገናል እንደማለታቸው ሰለም ደግሞ በዛው ልክ አክሰፕት አድርገዋል የሚባለውን ነገር መጠበቅ የለብንም ማለት ነው። ኢቨን እነዛ ህዝቦች በሰዓቱ በእነሱ ምርጫ ነገር ቢወርድ እንኳን ለእኛም ደግሞ ሰሃቦች ናቸው የሚመርጡልን እንጂ እኛ በራሳችን ምርጫ ይኖረን የሚል ጥያቄ ይነሳል ማለት ነው። ሶ በራሱ ኢሎጂካል የሆነ ጥያቄ ነው። ኦኬ ቴንክ ዩ አመሰግናለሁ። የመጨረሻ ጥያቄ ከቁርአን ልጠይቅና ከፈቀዳችሁልኝ እዛ ካልፈቀዳችሁልኝ እንትን እላለሁ። ኦኬ ቴንክ ዩ አመሰግናለሁ። እሺ ቴንክ ዩ አትውረድና አትውረድ ሲሆን አትውረድና ሁለት ሰዎች አሉ። ሁለት ሰዎች ሲጨርሱ ከዛ ትቀጥላለህ። ችግር የለም። አላህ እስከሚመጣ ድረስ እኔ ያስቀጥለዋለሁ ኢንሻአላህ። ጀዛከላ ኸይር አህመድ ከሚሲዮን ሚውት አርግና ተቀመጥ። ሚውት አታርጉ እሺ። ኢምራን ሚውትን አንሳ። ጥያቄ ጠያቂ አለ አይደለ? አይ ሚውት ሆነ ነው የምትታየኝ። ከቀደም ጀምሮ አርጋሃል። ስቲል ሚውት ነህ እኔ ጋር። ኤኒዌይስ እሺ ጥያቄ አስቀጥል አንድ ሰው ኢንሻአላህ። ለዛ እኮ ነው ሚውት አታርጉ ምላችሁ። ሚውት ባታረጉ ጥሩ ነው። ይምሩ ሚውት ማድረግ ነው። ሚውት አታርጉ ኢንሻአላህ። እሺ እንደዛ እናርጋው። ሚውት ሁላችሁ ሚውታችሁን አንሱት እሺ። ይሄ ነገር እስከሚስተካከል ድረስ በጣም የሚገርም ችግር ነው ያለው። እሺ የገባው ወገናችን እኔ ጨለማ ነው የሚታየኝ። ጥያቄ አንድ ከሚጽዮን አጠገብ ያለው መቀጠል ትችላለህ። የገባ ሰው ዘመኑ አለ። አዎ ቀጥልሽ። ጥያቄ ካለ ጠይቅ። እስልምና ላይ የትኛውንም ጥያቄ መጠየቅ ትችላለህ። ደህና አልሐምዱሊላህ ሰላም አለን። ኦኬ መቅደም ነው ጥያቄ ይሄ ነው በቃ ወይስ ጥያቄን ትጨርሳለህ? እሺ ማሂሮ ደቂቃ ያዝልኝ።
ደቂቃ ያዝና እንዳላልፍ ድንበር ደቂቃ ያዝልኝና ለልጁ ከዛ በኋላ እንቀጥላለን። እሺ ከቁርአንና ከመጽሐፍ ቅዱስ ማን ይቀድማል ብለን ካልን መጽሐፍ ቅዱስ ይቀድማል። ግን ቁርአን ሁለተኛ ላይ ሆነ ማለት ከዛ መጨረሻ ላይ ሆነ ማለት የፋይናል ሪቪሌሽን ሆነ እንጂ የመጀመሪያው ቀደመውና የመጀመሪያው ብቻ ትክክል ነው ማለት አይደለም። ተግባባን? እኛ አላህ ቁርአን ላይ ሲነግረን ቁርአን ላይ በነቢያቶች መጽሐፍ ሁሉ እናምናለን። በነቢያት መጽሐፍ ሁሉ የነቢያት መጽሐፍ በአጠቃላይ ከአላህ እንደሆኑ እናምናለን። ለምሳሌ ሱሑፊ ኢብራሂም የሚል መጽሐፍ እንዳለ እናውቃለን። እንዲሁም ደግሞ ኢንጂል ወይ ደግሞ ወንጌል ብለን የምንለው ለዒሳ ለኢየሱስ የተሰጠ ከዛ ደግሞ ለማን የተሰጠ መጽሐፍ አለ? ለዳውድ ዘቡር የተባለ ወአተይና ዳውደ ዘቡራ እንዳለው እንዲሁም ደግሞ ምንድነው ለሙሳ አለይሂ ሰላም ተውራት ወይ ደግሞ ቶራ የሚባል መጽሐፍ እንደተሰጠው እናምናለን። በመቀዳደም ከሆነ ምናልባት ትልቅ ችግር ውስጥ ልንገባ ነው። የህንዶች መጽሐፍ ቡዲዝም የሚባለው እምነት እንግዲህ እነሱ ከመጀመሪያው ጀምሮ ከመጽሐፍ ቅዱስም የሚቀድም መጽሐፍ ስለሆነ እሱ እውነት ነው ብለን ልንቀበል ነው ማለት ነው። እንደዛ አይደለም። ስለዚህ አላህ ከመጀመሪያው ጀምሮ ለነቢያት ሲያወርድ ነበረ፣ መጨረሻ ላይም ለነብዩ መሐመድ አውርዷል ነው። ጥያቄ ግልጽ ስለሆነ ብዬ ነው። እሺ እሺ አቆም ከዛ ግልጽ ነው ማለት እንትን ብለኛ ግን ታኮ አሁን ምንድነው ቀድሞ የነበረው ነገር አሁን ምን አይነት ድምዳሜ ላይ ደርሳለሁ በእኔ በግሌ። ስለዚህ አሁን የሙሴንም የሁሉንም ስትቀበል ምናልባት ኮፒ ነው ብዬ ወስዳለሁ። አንተ በዚህ ጉዳይ ምን ትላለህ? ኮፒ ነው የሚለው ነገር አይወስደንም? እሺ ወገናችን የጠየቀው ያው ስላልሰሙ ነው። ኮፒ ነው ቁርአን ከመጽሐፍ ቅዱስ ኮፒ የተደረገ ነው ብሎ እያለ ነው። እንግዲህ ኮፒ የተደረገ ከሆነ ከነስተቱ ነው ኮፒ ማድረግ ያለበት። ብዙ ጥቅሶችን ማየት ይቻላል። ተግባባን? በጣም በጣም ብዙ በጣም የማይገናኙ ነገሮች። በመጀመሪያ ማስረጃ ያስፈልገዋል ኮፒ ለመደረጉ። ሁለተኛ ደግሞ አንዳንድ ጥቅሶችን ብሰጥ ለምሳሌ ቁርአን አስተካክሎት ያመጣውን ነገር ታያለ። ለምሳሌ ምን ላይ ለስተ መሰለ ዮሴፍ የታለ? ዮሴፍ እንደምታውቀው ዘፍጥረት 37:9 ላይ ደግሞም ሌሃም ህልም አለመ፣ ለወንድሞቹ ነገራቸው፣ እንዲህም አለን እነሆ ደግሞ ሌላ ህልም አለምኩ አለ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አለ። ስለዚህ 11 ከዋክብትና ፀሐይና ጨረቃ ማለት እናትና አባቱ መሆኑን ማን ነው? ያዕቆብ እንዲህ ብሎ ይነግረዋል ማለት ነው። እኔና እናተ ወንድሞች መተን በምድር ላይ እንሰግድልሃለን አለ እና እንሰግድልህ ይሆናል። ባይብል ላይ ይሄ የተጠቀሰውን ስናየው እናትየው ግን ሞታ ፕሮፌሲው ሳይሟላ ጉዳዩ አልቋል ማለት ነው። ፕሮፌሲው ሳይሟላ ያለመው ህልም ማለት ነው። ይሄ ግን ቁርአን ላይ እንደዛ ሆኖ አይደለም። እናትና አባቱን አመጣቸው። ቁርአን ላይ ሱረቱ ዩሱፍ ምዕራፍ 12 ላይ እንዲህ እያለ ይናገራል። ቁጥር 100 ላይ ወረፈዐ አበወይሂ ዐለል ዐርሽ ወኸሩ ለሁ ሱጀዳ ይላል። ስለዚህ ወላጆቹንም በዙፋን ላይ አመጣቸው፣ እነሱም ወድቀው ሰገዱለት ይላል። ስለዚህ እናትና አባቱም 11 ወንድሞቹም መስገዳቸውን ቁርአን ያስቀምጣል። ባይብል ግን ተኮርጇል ከተባለ እንዴት ይሄንን ነገር ይስተዋል? አላህ ማን ነው ጸሐፊው? ይቅርታ ጸሐፊው እንዴት ይሄን ነገር ይስተዋል ነው። ስለዚህ ተኮረጀ ለማለት ማስረጃ ይፈልጋል። ተግባባ? ልክ ነህ ኢብራሂም ልክ ነህ። አሁን ያልከው ሊኮረጅ አሁን ለምሳሌ ይሄ ማለት እኔና ማለት ምንም ይሆን እዚህም ላይ ላሉ ሰዎች ግልጽ ነው። የሚኮረጀው ቀድሞ ከነበረ ነገር ነው። እኔ ማሳቢያ ነው። ቀድሞ ከነበረ ነገር ከተኮረጀ ለምሳሌ የክርስቶስን አምላክነት አዳኝነት እንደሞተ ሁሉ ዮሐንስ ነግሮናል፣ ሉቃስ ነግሮናል፣ ማቴዎስ ነግሮናል። እነዚህ ሁሉ የነገሩን ነገሮች የነገሩን ጸሐፊዎች ለሉቃስ ማን ነገረው አሉ? ይብሮ ጠየቀ። ለሉቃስ ማን ነገረው? ዝም ብለህ እንትን አትበል ብራዘር። ለሉቃስ ማን ነገረው? ጥያቄ ላስተርሰውና ችግር የለውም ኢንሻአላህ። አሁን እጃችን ላይ ባለ ነገር አይደል የምንነጋገረው? በብራና በወረቀትም በማንኛውም አይነት መልኩ ተጽፎ እጃችን ላይ ደርሷል። እጃችን ላይ ሲደርስ ያንን ታሪክ እናነባለን፣ እንጠይቃለን። ገብቷል? የተለያዩ ማለት የታሪክ መዛግብትንም ስንጽፍ ማለት ስናጠና
የሚነግረን ቀድሞ እንደነበረ ነው። ስለዚህ ቀድሞ ከነበረ ነገር ማለት የሚኮረጀው ቀድሞ ከነበረ ነገር ስለሆነ ይሄን ነገር አሁን ጥያቄ ማለት ፈጥሮብኛል። አሁን ለዛ ነው የጠየቅኳችሁ እንጂ ልከራከራችሁ ምን መስቷል። ይቅርታ ጋር ማለት ነው። እኛ ያው ዛሬ እስልምና ላይ ነው የምናወራውና ባይብል ላይ እንድገባ እያስገደድከኝ ነው። ስለዚህ ምንድነው እያልክ ያለው? መጽሐፍ ቅዱስ ላይ የኢየሱስ አምላክነት ተጠቅሷል አልክ። አንድም ጥቅስ የለም፣ ስባሪ ጥቅስ የለም ኢየሱስ አምላክ ለመሆኑ። አምላክ ነው ስትለኝ የባህሪ አምላክ ሳይሆን የጸጋ አምላክ ነው ከሆነ እንስማማለን። የጸጋ ጌታ ነው ካልከኝ እንስማማለን። የባህሪ ጌታ የባህሪ አምላክ የሚል ነገር የለም ባይብል ላይ አንድም ጥቅስ። ተግባባን? ሁለተኛ ጸሐፊያኑ የተላለፈ ነው ብላል። ጸሐፊያኑ ማን እንደጻፋቸው ራሱ አይታወቅም። ተግባባን? አታስገደን፣ እዛ ላይ እኛ አንገባም። አሁን ምንድነው ቁርአን ከባይብል ተኮርጇል ብለህ ካልክ ማስረጃ አስተኝ። ማስረጃ አለ? የለም፣ አንድ ማስረጃ የለም። ስለዚህ ማስረጃ በሌለበት ሁኔታ ደግሞ ማምጣት አይቻልም። አሁን ምንድነው ያለው ነገር? ቁርአን የነቢያትን ጉዳይ አስመልክቶ የነገረን መጽሐፍ። ተግባባን? የነቢያትን እንዲህ ማድረጋቸውን እንዲህ ያርገዋል ምናምን ያሉትን ገድላቸውን የተለያዩ ነገሮች ለኛ ትምህርት ይሆነናል የሚለውን ነገር ነግሮናል አጭሩ። ከዛ በተረፈ ከነዛ ላይ የተኮረጀው ለማለት ማስረጃ ማምጣት አለበት። ተኮርጇል፣ ሲኮረጅ የነበረበትን በዚህ ወቅት ላይ እንዲህ ሲኮረጅ ነበር ብለህ ማምጣት አለብህ። ማስረጃ በሌላ ነገር ላይ መሞገት አይቻልም። ኤኒዌይስ ይሄን ይመስላል። ለሌላ ሰው ድሉ መስጠት ኢንሻአላህ። መልካም ይመችሽ አባት። አይሽ እሺ፣ በለጠ እናመሰግናለን። ዘመኑ አለ እሺ፣ አለን ኢምራን አስተናግደው። ጥያቄውን ድገምላቸው። እሺ፣ ከስር ያሉት የእሱን ሰላማይሰሙት ጥያቄውን ድገምላቸውና መልሱን ሰጠዋል። መጀመሪያ እኔ ይሰማል? እስቲ እርግጠኛ ሁን። ድምጽ ይሰማችኋል? እኔ ኸይር። ኦኬ ኢንሻአላህ። ተልቁኝና ዘመኑ ጥያቄ ማቅረብ ትችላለህ። አተልቁት። እሺ፣ ያው እኔ መንካት እንደማይታቀላል። እሺ፣ ጥያቄ ነበረኝና ደስ ይላል። እሱም ጥያቄ ምንድን ነው? በመጀመሪያ በቃ ሁለት ሰው እየነካህ ነው። ኸይር። እሺ ቀጥል። ዘመኑ እሺ መጀመሪያ ይቻላል። እሺ ምን መሰለህ ጥያቄ ኦኬ። ያለውን ካልሰማችሁ የቁርአን ጸሐፊዎች አይታወቁም። ቁርአን የጻፈው ማን ነው? አብሶ 78ኛው ሱረቱል ጂን የሚባለውን ቁርአን የጻፈው ማን ነው የሚል ነው። ከይቅርታ ጋር ዘመነው ማሳጃን ብጠይቅህ አታውቅም። ስለዚህ ዝም ብዬ ልመልስልህ። እኔ ይታወቃሉ። የጻፉት ሱሐቦች ናቸው። ስማቸውን ላምጣልህ እንዴ? ስማቸውን አስቀምጥ። እሺ፣ አው በመጽሐፍ ነው የምናደርገው ኢንሻአላህ። ሁላችሁም ተመልከቱ። ኢትቃን ፊ ኡሉሚል ቁርአን ብዙ ጊዜ እንዳውም ቪዲዮም ሰርቼበት አይ ቲንክ ቪዲዮ አስቀምጬዋለሁኝ። ወገኖቻችን ሱረቱል ጂን ማን ነው የጻፈው እያሉ የሆነ ስሙን ይዘው ነው። ሱረቱል ጂን ለምን እንደተባለ አስረዳሃለሁ በኋላ። ግን ጸሐፊዎቹ መጀመሪያ እንመልከት ኢንሻአላህ። ኦኬ፣ ያው ኢትቃን ፊ ኡሉሚል ቁርአን ምሳሌ ምን አለ? ሚን ተአሊፍ ሙስሐፍ ኡበይ አለ። ታላቁ የቁርአን ጸሐፊ የሆነው ኡበይ ከጻፋቸው ምዕራፎች ብሎ አስቀመጠ። አሁን እዚህ ጋር በሙሉ የምታዩቸው ኡበይ የጻፋቸው ናቸው። እነማን ናቸው? ሱረቱል አህዛብ፣ ሱረቱ እስራኤል፣ ሱረቱ ሹዓራ፣ ሱረቱ ኢስራ ማለት ሱረቱ ኢስራ ማለት ነው። እሺ፣ ሱረቱ ሹዓራ ሙሉ ሱራቸው እዚህ ጋር ሙሉ ቁርአን ያ ማነው? ሰሃቢዩ ኡበይ ብን ከዕብ አንደኛ። ሁለተኛ ደግሞ አብዱላህ ብን መስዑድ አያቸዋ። ሁሉም ሰሃቦች ጽፈውታል። ወላ ሀታ እና አይሻ ረዲየላሁ ዐንሃ በጭማሪ አይሻ ረዲየላሁ ዐንሃ ራሱ የራሷ ሙስሐፍ ነበራት። በጥቅል ደረጃ ከፈለክ ደግሞ ስማቸውን አስቀምጠ። በጥቅል ደረጃ አራቱ ኸሊፋዎች አቡበከር፣ ዑስማን፣ አሊ፣
ዑመር እነዚህ አራቱ እንዲሁም ደግሞ አብዱላህ ብን መስዑድ፣ ኡበይ ብኑ ከዓብ፣ ሐንዘላ፣ አርቀም ብኑ አርቀም የተለያዩ ሰሃቦች ጽፈውታል። ስለዚህ ማስረጃ አለን። ያው ምን ትላለህ ዘመኑ? ኢብሮ አንድ መፍትሄ አለኝ ሀቢቢ። አሁን የተናገረው ራሱ በጣም ንግግር ነውና አንዴ እንትና መፍትሄ አለኝ። መፍትሄውን መሰለህ በሁለት አካውንት ልግባና እነሱ ሲያወሩ ላሳማቸው ለነሱ አይሻልም? ወደፊት እንደዛ ረግ። እሺ ካልሰማችሁ መሰላችሁ ያለው ቁርአኑ እንደዛ አይልም አለ። ቁርአኑ እንደዛ አይልም። ምሳሌ መጽሐፍ ቅዱስ ላይ የማቴዎስ ወንጌል የሚል አለ። ስለዚህ ማቴዎስ እንደጻፈው እናውቃለን፣ እናንተ ግን የላችሁም ያለኝ። ብራዘር የምታያዙት እኮ ለዛ እኮ ነው። ለምን ካልከኝ ማቴዎስ ለመጽሐፉ ማስረጃ ያላችሁም። አንድ ቄስ መጣና ይሄን መጽሐፍ ቅዱስ የጻፈው ማቴዎስ ነው አላችሁ፣ ተከተላችሁት እናንተ። አያ ችግራችሁ ይሄ ነው። ማቴዎስ ከላይ ሲስ ማቴዎስ አላለም። ከጊዜ በኋላ የመጡ ቄሶች ናቸው ማቴዎስ ብለው ስም የሰጡት። ከፈለግ ታሪካዊ ማስረጃ ከገዛ መጽሐፎችም እናሳያለን። ስለዚህ ያዘው። ሲቀጥል እኛ ሙስሊሞች ቁርአን ላይ ምንም ቃል አንጨምርም። ቁርአን ላይ አንዲትም ቃል አንጨምርም። ያላ ቃል ማንም ሊጨምር አይችልም፣ ሊጨመርም አይሆንም ጭራሽ ነው። ኦኬ አንጨምርም። እሺ ለምን ሱረቱል ጂን ተባለ ደግሞ ከሆነ ጥያቄ ሱረቱል ጂን የተባለው ስለ ጋኔኖች ስለሚያወራ ነው። ጋኔኖች ሰማይ ላይ የወጡ እንዴት አድርገው ኸበር እንደሚሰሙ ከመላእክቶች፣ ከዛ በኋላ ስለ ቁርአን ሰምተው እንዴት እንደተረበሹ እንዴት እንደደነገጡ የሚናገር ምዕራፍ ስለሆነ ሱረቱል ጂን ተባለ። ትርጉሙ ምንድነው ከተባለ አሱረቱ ለቲ ይዝከሩ ፊሃ ቂሰቱል ጂን፣ የጂኖች ታሪክ የሚነገርበት ምዕራፍ ማለት ነው። አያ ይሄን ያዝልኝ። ስለዚህ ወገኔ ስለ እስልምና አይ ቲንክ ምንም ነገር አታውቅም። ስለዚህ ሌላ ጊዜ ቪዲዮ ዝም ብለህ ቪዲዮ ሲመጣልህ አይተህ እንትን ብቻ ከመመጣ ከፍተህ ለማንበብ ሞክር። አሁን እሱ አይ ቲንክ የሆነ ቪዲዮ እኔ ሰርችበታለሁ፣ እሱን ቪዲዮ አይተህ የመጣህ ነውና እንደዚህ አትሸወር ለማለት ነው። እዚህ ጋር ምን ትላለህ? እስቲ ደሊል ነስተህ በደንብ መልስልኝ አይባልም ሳይሆን ከዚህ በላይ ማዋት አልችልም በሚል አስተካክለው። እሺ ሀቢቢ እንደዛ ከሆነ ለምን አትከፍተውም? ለምሳሌ ያው ከፈኩት እኮ ብራዘር። ምን ልክፈትልህ? ሚወት አታግመም። ሁለተኛ ጥያቄ መጠየቅ ይቻላል? እሺ ቀጥል፣ በቃ ችግር የለውም። እዚህ ጋር ቅሬታ የለም። ስለዚህ ሌላ ጊዜ ቪዲዮ ሲሰጡ ቪዲዮ ሰጥቶ ዘመኑዬ ዝም ብለህ እንደ ሚሞሪ ከሚጫንብህ በደንብ ለማስተንተን ሞክር። ወደ ሁለተኛው ጥያቄ ማለት ትችላለህ። ወደ ሁለተኛው ጥያቄ እንለፍ፣ አንተም ሌላ ከምትል። ሁለተኛው ጥያቄ ምንድን ነው? እስልምና የሚባል ሃይማኖት ከነቢዩ መሐመድ በፊት አንድ ሰው እንደው በማለት እንደው ጻፊ የሚሆን እንደው ምናልባት እንደው እየሰበከ አለ? እስኪ እንደው እሱን ማስረጃ ካለ ክፈትና እንደው አሁንም ልንገርህ ኢብሮ፣ አወራሩ ራሱ ኮርጃን አወራሩ ራሱ ወላሂ አንድ ይላል እንደዛ ሰውዬ ማለት ነው። ፕሊዝ ቢያንስ ስታወሩ ራሱ ራሳችሁ ሆናችሁ አውሩ። በአላህ ወላሂ ዝም ብሎ አዳግም እንደዚህ። ለእሱ መልስ ሰጥተንበታል። እሺ ለማንኛውም ላቀልልናል። አንተ ከምን ልስጥህ? ኢስላም የሚለውን ከምን ልስጥህ? ከነቢያት ስጠኝ። ነቢያት ምሳሌ አንድ ነቢ ጥቀስልኝ። ከማን ነቢይ? ዝም አትበለኝ ሀቢቢ፣ አውራ። ምንድን ነው ችግር የለውም። በቃ ቆይ ሁሉም ነቢያት አሉ፣ ብዙ ነቢያት አሉ። ከዛ መካከል ለምሳሌ እስልምና ብሎ አንድ የሰበከ ነቢይ ካለ ሰጠው። ከማን ነቢይ ያልኩህ? ብዙ ነቢያቶች አሉ። ምሳሌ ጥራልኝ። ምሳሌ ከማን ልስጥህ? በቃ አንተ ከማን አይሰማህም? ስፔሲፊክ ንገረኝ።
አሁን ባመጣልህ ማለት አልቀበለውም እንዳትለኝ ከማን ላምጣልህ? አይ የለም ልስጥህ ግን መጀመሪያ የመጽሐፉን ስም ንገረኝ። ለምንድን ነው የማልቀበለው? የነብዩን ስም ንገረኝ። ከየትኛው ነብይ ልስጥህ? መጀመሪያ ለምን ምን ጥያቄ ጠይቄ መልሱ እንደዛ አትመልሰው። ለምን መሰለህ? ነብዩን ከነገርከኝ በቃ ውይይቱ እንደሚያውቅ ስለሚገባህ ነው። ጀግና ሆኖ ደግሜ እጠይቅሃለሁ። ዘመኑ ከዚህ በኋላ አልከራከርም። ለመጨረሻ ጊዜ ለመጨረሻ ጊዜ ልጠይቅህ። ከማን ነብይ ስለሌለ እሱማ ምን እላለሁ? ልሰጥህ እኮ ነው። ልሰጥህ ነው እያልኩ አንተ ምን ሆነህ ነው? ልሰጥህ ነው እያልኩ የለም ትለኛለህ። አምሮን አሰራው እንጂ እኔ አለኝ እያልኩ አንተ ደግሞ የለም ስትል ይሄ ያስቃል። ቆይ አንዴ ዘመኑ ማን ነው? ረጋ በልና ጥያቄዎችን መልስልኝ። አዎ ልሰጥህ እኮ ነው፣ ግን አንተ እንድትቀበለው ከምን ላድርግልህ ሀቢቢ? ከምን ይሁንልህ? ከአዳም ከሙሴ ከአብርሃም ከማን ይሁን? እነሱን ሁሉ እኮ መሐመድ ነው የተናገረው። ከመሐመድ ውጭ እንደዚህ በቃ ተው። እኔ አይመልሰውም ብያቸዋለሁ። በቃ ሚውት አድርገውና ላስረዳ። በቃ ተው፣ ሚውት አድርገው፣ አትመልሰውም። ሚውት አድርገው። አያቸዋ ብያቸዋለሁ። አይመርጥም። ለምን ከመረጠ በቃ ሙግቱ ያልቃል። ለምን ካለኝ የነቢያት መጽሐፍ እንደሌለ ሁሉም ያውቃል። የነቢያት መጽሐፍ ጠፍቷል። አሁን ሙሴ ቢለኝ ምን ለው እንደሆነ ያውቃል። የሙሴ መጽሐፍ አምጣለው እንደሆነ ያውቃል። ስለዚህ ስሙን አይናገርም። በጥቅል ነብይ ነው ያለው። ነቢያት ሙስሊሞች እንደሆኑ መጀመሪያ አምላካችን ነግሮናል። ከአምላክ ወመን አስደቁ ሚነላህ ቀውላ፣ ከአላህ በላይ እውነት ተናጋሪ የለም። እሱ እናሳይና ከመጽሐፍ ቅዱሳችሁም ደግሞ እናሳያለን። ማሂሩ አዘጋጅልኝ። እሺ ከቁርአን ስንጀምር አምላካችን የሚናገረው ነገር አለ። ሱረቱል በቀራ ቁጥር 131 ላይ አብርሃምን ስለ አብርሃም እየተናገረ ምን አለ? ጌታው ለእርሱ ታዘዝ ባለው ጊዜ መረጠው። አላህ ኢብራሂምን መረጠው። ለዓለማት ጌታ ታዘዝኩኝ አለ። ታዘዝኩ ለምን የገባው ምንድን ነው? አስለምቱ ሊላሂ ረቢል ዓለሚን። ስለዚህ ነብዩ ኢብራሂም ዓለይሂ ሰላም አንዴ ከመጽሐፍ እናሳይ ነው። ረጋ ለማለት ማነህ እንትና ጥያቄ አትመልስም። ቆይ ያሳያለሁ ከገዛ መጽሐፍህም። ለምን አታዳምጥም? አእምሮህን ተጠቀመው እንጂ በዘመኑ እይተው ክፋታ ነገር በረመጣ ነው ሳውራ አዳምጠኝ። መጀመሪያ ከቁርአን ልጀምር። እኔ ሙስሊም ነኝ። ከዛ ከገዛ መጽሐፍህም ደግሞ እናሳያለን አልኩህ። ረጋ ብለህ አዳምጥ። እሺ ስለዚህ አላህ ምን አለ? ሙስሊም ሁን አለ። ቃለ አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ሙስሊም ነኝ አለ። ቢከብድህም ተቀበለው። ይሄ ማን ነው? ነብዩ ኢብራሂም። እኔ ግን ዞር ብዬ ኢብራሂም ምንድን ነው ብለህ መልስ የለውም። ደፋር ክርስቲያን ካለ አብርሃም ክርስቲያን ነው የሚል ክርስቲያን ካለ ይግባ። ሰምታችሁኛል አይደለ? እስከ የውመል ቂያማ ኢላ የውሚል ቂያማ ድፍረት ያለው አብርሃም ክርስቲያን ነው የሚል ክርስቲያን ካለ ይግባና ይሞግተኝ። ከዛ በቃ ዲቤቱ ያልቃል። ድጋሚ አንገናኝም። ቲክቶካችንን ዘግተን እንጠፋለን። ግን የለም አታመጡም፣ ወረበር አታመጡም። ሲጀመር አትሉም፣ ትፈራላችሁ። አይ እምነት የለውም ነው የምትሉት። አያችሁ አብርሃምን እምነት አልባ የምታደርጉት የራሳችሁን እምነት ለማዳን ክርስትና ለማዳን ስንትሉ አብርሃምን እምነት አልባ ታደርጉታላችሁ። እንቀጥል። በእርሷም አለ በእርሷም ኢብራሂም ያደረገ ኢብራሂም ልጆቹን አዘዘ። አያ ስለዚህ ኢብራሂም ራሱ ሲሞት ልጆችን አዟቸው ሙስሊም ሁኑ ብሏችሁ ነው የሞተው። እንቀጥል። ያዕቆብም እንደዚሁ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አያ አይደለ? ስለዚህ ሲወርስ የመጣ ነው። ኢብራሂም ለልጆቹ የኢብራሂም ልጆች ደግሞ ለልጅ ልጆቻቸው ሲያስተምሩት። እንቀጥል። ደግሞ ያዕቆብ ደግሞ አለ። ያዕቆብ ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁ ሆነ። እነሱም አምላክህን የአባቶችህን የኢስማኤልን የኢብራሂምን የይስሐቅን አምላክ አንድ የሆነውን አምላክ እኛ ለእርሱ ፍጹም ሙስሊሞች ሆነን እናመልካለን አሉ ይላል። ስለዚህ ኧረ እባክህ ዝም በል እንዴ! ይመለስ እንጂ አይሰማኝም እኮ ነው። ያዕቆብ እያልኩ ለምን አታዳምጥም? ማንበብ ባችል እንኳ አዳምጠኝ። እኔ እንድታነበው ካሜራ ከፍቼልሃለሁ፣ ግን ማንበብ ከከበደ ቢያንስ አዳምጠኝ ፕሊስ። እሺ ሳወራ ጀዛከላ በዛ መንገድ አድርገው። እሺ ወገናችን ክፋት ቅድም ጀምሮ እየታገስን ስለሆነ ማለት ነው። እሺ ጨረስን። ስለዚህ ነቢያት በሙሉ ሙስሊም እንደነበሩ ከቁርአናችን አይተናል። መጽሐፍ ቅዱስ ላይ ግን በጠይቃቸው ኢላ የውሚል ቂያማ ጳጳስም ዲያቆንም የፈለገ ቢመጣ አብርሃም ክርስቲያን ነው ብሎ በድፍረት መናገር አይችልም። ቢናገርም ደግሞ ማስረጃ አያቀርብም። መጽሐፍ ቅዱስ አለኝ አሁንም እንደ ወደፊት ማለት ነው። ኢብራሂም ክርስቲያን የሚል ክርስቲያን ካለ ይምጣ። ጨርሻለሁ። አሁን ደግሞ ከገዛ መጽሐፍህ እናሳይ። ቅድም በጠይቃ አልመለስክልኝም። አሁን ግን እኛ ሙስሊሞች ደግሞ በመጽሐፋችሁ ራሱ ሙስሊም የሚለው እንዳለና ነቢያት ራሱ እንደሚያውቁት እናሳያለን። ማሂሩ አለ ከፍተዋል። ይመቻል። አዎ እሺ፣ ልክፈተው ካሜራ ኢንሻአላህ። ማሂሩን አትልቁትና ጀማ በደንብ ይሄድበት ማለት ነው።
ኢብሮ የከፈተው ይታያቸዋል። ቀጥል ማሂር፣ አንተ ቀጥል የራስህ። እሺ አይ እንትን አገኘሁት፣ አልጠፋብኝም። ካሜራ ማብሪያ ኦኬ ዞሯል። አዎ መጣ። እሺ እንዳሳያችሁ ነው። አንደኛ ነገር ይህን ነገር ማሳየት አይጠበቅብንም፣ ትብብር ነው እያደረግን ያለ ነው። ሁለተኛ ነገር እስልምና ላይ የሆነ ጥያቄ እስከተጠየቀ ድረስ ማስረጃ ልንጠየቅ የምንገባው እዛው እስልምና ላይ ነው። ሌላ ነገር ላይ ገብተን አረ ይህ ሰውዬ ምን ሆነ ነው? ይበቃሃል። ሀሳቡን አብራራው ነው። ወደ ቀጣይ ሰው እንሄዳለን። ስለዚህ ክርስትና ላይ መጽሐፋቸው ላይ ይህንን ቃል ይጠቀማሉ፣ ይሄ ኢስላም የሚለውን ቃል ይጠቀማሉ የሚለውን ነገር መመልከት እንችላለን። ትንቢተ ኢሳያስ ምዕራፍ 42 ቁጥር 19 ላይ አንድ የሚናገረው ነገር አለ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ይላል። እዩት፣ እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ? ይሄ ፍጹሙ የእግዚአብሔር ባሪያ ነው። የእግዚአብሔርን ባሪያ ነው ፍጹሙ እያለ የሚጠራው። እውር የሆነ ማን ነው ብሎ ይገልጻል። በሚገርም ሁኔታ አንደኛ ነገር ይሄ ሙሉ ምዕራፉ ትንቢተ ኢሳያስ ምዕራፍ 42 እየተናገረ ያለው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው። ይህንን በሌላ ጊዜ አስፈላጊ ከሆነ ማየት እንችላለን። ትላንትና ማይተነዋል። ሁለተኛ ነገር ደግሞ የእግዚአብሔር ባሪያን ፍጹሙ እያለ የሚጠራው የእግዚአብሔር ባሪያን የእግዚአብሔር ባሪያ ሙስሊም እያለ ነው የሚጠራው። ይህንን ደግሞ እንትኑ ላሳያችሁ፣ ዲክሽነሪዎች ላይ ላሳያችሁ። የሚጠቀመውን ቃል ዩት ፐርፌክት ብሎ እንግሊዝኛው ላይ ያስቀምጠዋል። ስትሮንግ ነምበሩ 7999 ነው። ይህንን ቃል ሌክሲካል የሆኑ ዲክሽነሪዎች ወይም ደግሞ ይሄ ዲክሽነሪዎች ማለት የሂብሩ ዲክሽነሪዎች የኦልድ ቴስተመንት ሂብሩ ዲክሽነሪዎች ሲተረጉሙት ምን ይሉታል? ሜሹላም የሚለውን ቱ ሰሚት ዋን ሰልፍ፣ ለአንድ ሰው ምን ማድረግ ነው? ሰሚት ማድረግ መገዛት ማለት ነው። እስልምና ላይ ኢስላም የምንለው ኢስላም የሚለው ነገር ኦቢዲያንስ መገዛት ማለት ነው። ወይም ደግሞ ሰሚሽን ቱ ጋድ ኤንድ ሙሐመድ። እስልምና ላይ ኢስላም የሚለውን የምንጠቀመው ምን ለማለት ነው? ነቢዩ ሙሐመድ አላህን ስብሐነሁ ወተዓላ መገዛትን ለማሳየት ነው። አላህና መልክተኛውን እንታዘዛለን፣ አላህን ደግሞ እንገዛለን። ይህንን ለማሳየት እስልምና ላይ ይጠቀሙታል ብሎ ያስቀምጧል። እዚህ ላይ ደግሞ የሚጠቀሙት ለምንድን ነው? ቱ ሰሚት ዋን ሰልፍ፣ ራስን አሳልፎ ለማስገዛት። ተመሳሳይ ኢስላም የሚለው ትርጉም ነው ያለው። ለምን ቃላቶቹ አንድ አይነት አልሆኑም የሚል ነገር ሊመጣ አይችልም። ምክንያቱም ለምሳሌ ፓሊዮብራይስጥ ላይ የሌሉ ሳውንዶች ግን ደግሞ አሁን እኛ የምንጠቀማቸው ሳውንዶች አሉ፣ አረብኛ ላይ ያሉ ሳውንዶች። ከዛ አንጻር ቀጥታ ሙስሊም የሚለውን ቃል ባናገኝም ሜሹላም የሚለው ግን ራሱ ሙስሊም እንደሆነ ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ያስቀምጠዋል። ሜሹላም የሚለውን ሲተረጉም ምን አለ? ኮምፔር አረቢክ ሙስሊም። አረቢክ ሙስሊም ከሚለው ጋር ኮምፔር ልናደርገው የምንችለው ቃል ነው ብሎ ያስቀምጠዋል። እዚህ ጋም ያው he was called ሜሹላም because he was perfect in his conduct። ፐርፌክት ነበረ ኮንዳክቱ ላይ። ይሄ ሰውዬ ምን ተብሎ ይጠራ ነበር? የእግዚአብሔር ባሪያ ወይም ደግሞ የአላህ ባሪያ ብለን የምንጠራው ሜሹላም ወይም ሙስሊም ተብሎ ይጠራ ነበር ማለት ነው። ጨረስ። ወደ ቀጣይ ሰው ማለት ይችላል። አየሽ እሺ እሺ አቡኪ እያወራ የነበሩት ሰምቷቸዋል? አልተሰማቸውም። አቡኪ እየነገረን ያለው ቁርአን ላይ ራሱ የምናገኘውን ሀሳብ ስለ ኢብራሂም ዓለይሂ ሰላም ቁርአን ላይ የሚናገረው ነገር አለ። ያን ነገር ተመሳሳይ ደግሞ እግዚአብሔር ወደ አብርሃም መጥቶ ሲናገረው ወይም ደግሞ ወደ አብርሃም ሲመጣለት ራእይ ሲሰጠው ዘፍጥረት ምዕራፍ 17 ቁጥር 1 ላይ ራሱን ነገር እናገኛለን የሚለው ነው የሚያሳየን።
ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና ምን አለው? እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን ብሎ ያስቀምጠዋል። በተመሳሳይ ፍጹም ሜሹላም የሚለውን ቃል ለአብርሃምም ተጠቅሞት እናያለን። አብርሃም ሙስሊም እንደሆነ ቁርአን ላይ ተቀምጦ እናገኛለን አይደል? ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ጌታው ስለም ባለው ጊዜ ለዓለማቱ ጌታ ሰልም ያለው ብሎ ተናገረ ይላል። እዚህ ጋም ፍጹም ሁን ሙስሊም ወይም ደግሞ ሜሹላም ሁን እያለ እያስቀመጠለት ነውና ብዙ ሌሎችንም ማምጣት እንችላለን። ይህንን ሊያስቀምጥል ነው። ጀዛከላሁ ኸይራ። ቡኪ የሚገርም ፖይንት ነው። ቆይ አንዴ ቤቱ ህግና ደንብ አለው። ተረጋጉ እሺ። የሚያስኬድ ሰው አለ። ቀጥል። ማን ነው የሚያስኬደው? ኢንሻአላህ ህግና ደንብ አለው። እሺ እሺ። ቀጣይ ማን ነው ጠይቁ። ቀጣይ ቆይ አንዴ ልየው። ኦኬ ማን ነበረ ተረኛ? ማሂር ሳላህ ይለማ ኢምራን ነበረ። ሳላህ ይለማ አቡኪ ነው። አቡኪ ቀጥልሽ። አቡኪ አለ። ሚዩት ባታረጉ እኮ ጥሩ ነበር። በቃ ከሌለ ወደ እኔ ነው የሚመጣው። ኖ አህመድ አለ። አህመድም የለም። ቀጥል አንተ በቃ። እሺ እኔ ነኝ ተረኛው። ኢምራን በኔ ቦታ ስለገባ ቅድም። እሺ ቀጥል ወገናችን። ኦኬ በአብርሃም ላይ የሚገልጽ በእግዚአብሔር ማመኑን የሚገልጽ መረጃ ለመስጠት ነበርና ኦሪት ዘፍጥረት ላይ ታውቃልኛል። ጥያቄ ነው። ጥያቄ አለ። ጥያቄ ያስተናገደ ነው ለክርስቲያኖች ብቻ። ኦኬ እሺ ችግር የለም። አለኝ ጥያቄ ግን አንዴ ኦሪት ዘፍጥረት ላይ ጥያቄ ብቻ ነው የምናስተናግደው ወገናችን። ጥያቄ ካለ እስልምና ላይ ማንኛውም ጥያቄ ካለ ጠይቅ። እሺ እጠይቃለሁ እኮ ግን ቅድም እናንተ መጀመሪያ ግን ብሎ ነገር የለም። ጥያቄ ካለ ብቻ ጠይቅ፣ ካለዛ ሌላ ሰው ጋር ልንሄድ ነው። ግን የሚባል ነገር አይሰራም። ጥያቄ አለ? እሺ ወይ ሌላ ሰው ይቀጥልና እኔ ጥያቄን ይዤ እመጣለሁ። ነትክ በቃ ጥያቄ ከሌለ እሺ ሌላ ሰው ቀጥል። ሞስተቴ ነው። ሰላም ነው። ሰላም ነው። እንዴት ነው? አልሐምዱሊላህ። እሺ ጥያቄ አለ? ባለፈው የተወያየንበት እዚህ ላላ ትንቢተ ዳንኤል ምዕራፍ 2 ጥያቄ ነው የምናስተናግደው። እስልምና ላይ ማንኛውም ጥያቄ ካለ መጠየቅ ትችላለህ። እዛች ላይ ትንሽ ልጠይቅ ፈልጌ ነው። 3 ጥያቄ ከጓደኛ ጋር ተወያየንና እንጠይቅ ብለን ነው። ይቻላል? አሁን እዛ ትንቢተ ዳንኤል ላይ ስንመለከት ማለት ነው ይሄ ከተራራ ላይ ተፈንቅሎ ወደታች ወርዶ እግሩን የመታው አለት አለ አይደለ? እኮ የአለት ወረድ ብለህ ስታነበው ሁሉንም በአንድ ላይ ፈጮና ከዛ የአለት ከፍ ብሎ ይቀመጣል ነው የሚለው። አሁን እዛ ጋር ምን አለ መሰለህ፣ አሁን አንተ የዛኔ የሰጠኸኝ እንትና ነበረ የሱልጣን መህመድ ኮንኩዌስት በኮንስታንቲኖፖል ማለት ነው እኮ። እንደዛ ከሆነ አሁን እሱ የሮምን መንግስት ነው አይደለ እንትን ያደረገው የደመሰሰው፣ የሮም ሆነ የኢስት እግሩን ነው እኮ የመታው። አላየህም እኮ እግሩን መታ የሚለው እግሩ ማን ነው? እግሩ ይሄ የሮማን ኢምፓየር ማለት ነው። ከዛ ደግሞ ወደ ኢስትና ዌስት ይከፋፈላሉ። ግን እግሩ ሲመታ ሌሎቹ ይወድቃሉ ወይስ አይወድቁም? ይወድቃሉ። እሱማ ከእግሩ ጋር የተያያዘ ነው እንጂ ዳይሬክትሊ ያ አምስተኛው ኪንግደም እነዛን አይመታቸውም። ከእግሩ ጋር በተያያዘ እንጂ ማለት ነው። ግልጽ ነው። ሁለተኛ ጥያቄ ነው። እሺ እና እሺ አሁን እኔ ልልህ ፈልጌ የነበረው እንትን ብለኝ ነበር እንዴ ላይክ ፍጹም የሆነ የማይወድቅ መንግስት አምላክ ያስነሳል ነበር ያልከኝ እኮ። አሁን እንደዛ ኦቶማንን እኮ ብንመለከት ወደ ወርልድ ዋር አካባቢ እኮ እንትን አድርገዋል፣ ኮላፕስ አድርገዋል አይደለ? ወደ ሪፐብሊክ ኦፍ ቱርኪ እስልምና ኮላፕስ አድርጓል። ኦቶማን እኮ አይደለም ኢምፓየር ወይ ማን ኢምፓየር ነው? እሱማ ስቲል እስልምና በቃ ያ ነው ኦፊሻል ስቴት ሪሊጅን ናቸው ነው። ግን አሁን እንደዛ ካለኝ ጓደኛዬ ምን ያለ መሰለህ እኮ እንደዛ ቢሆን ኖሮ ለምን በእንትን ላይ አይነግስም ነበረ? ላይክ እንዳለ በአለም ዙሪያ እስልምና ለምን አይነግስም?
ነው ወይስ ቱ ቢ ፉልፊልድ ነው? ነገሰ ይኸውልህ ዓለም ሁሉ አይልም። በመጀመሪያ ደረጃ ግን በጣም ብዙ ቦታዎችን ገዝቷል። ግን ደግሞ ለዘላለም ይነግሳል የሚለው ዘላለም የሚለው ቃል በመጀመሪያ ዘላለም የሚለውንም ማየት አለብህ። ሁሌ አይደለም ዘላለም የሚለው የዕብራይስጥ ቃል አላፊ ጊዜንም እንትን ብሎ ይመጣል። ግን ህጉ ለዘላለም ይቆማል። ሸሪዓ እስካሁን ድረስ አለ፣ እየተገበረ ነው እስካሁን ድረስ ማለት ነው። ቁርአን እስካሁን ድረስ አለ፣ ሁሌም ይቀጥላል። ግልጽ ነው። ያን ያሉ ሶስተኛውን ቀጥልና ኢንሻአላህ ቶሎ በል። እሺ እሱና ሌላ ደግሞ ላይክ በቤተክርስቲያን ሲፈታ ያ ድንጋይ የሚወክለው ላይክ ሁሉንም በአንድነት ከፈጫቸው በኋላ መጨረሻ ላይ የሚመጣ መንግስት አለ። አሁን አንተ እስልምና ነበር ያልከኝ። እሱ ደግሞ ላይክ ከእሱ ጋር ስንወያይ የተባባለው ምጽአተ ክርስቶስ አለ አይደለ? ኢየሱስ ክርስቶስ ተመልሶ ይመጣ የለ ለፍርድ። በጣም ጥሩ። እንደዛ እንዳይሆን ደግሞ አንድ ነገር ልንገርህ። ክርስቶስ ማን ነው? ሮም አምስተኛው ኪንግደም ሲመጣ ሮምን ያጠፋታል። ግን እነዛም አሉ፣ እነዛም ይፈጫሉ በህልሙ መሰረት፣ በትንቢቱ መሰረት። አንዴ ትክክል እኮ ነው። ሮማውያን ኢየሱስን የገደሉት ወይስ ኢየሱስ ሮምን አጠፋ? ሮማውያን ኢየሱስን የገደሉት። ቆይ አንዴ እዚች ጋር ትንሽ ሀሳብ ልስጥ። ፎልስ ፕሮፌሲ ሆነ ማለት ነው። ቆይ አይ ትንሽ ሀሳብ ልስጥ አንዴ ማለት። እሺ አታብዛው፣ እሺ ቶሎ በል። ምክንያቱም ያው ከታይም አንፃር ይሄ እንትን የምትቆላ መጽሐፍ ላይ ካነበብኳት እሺ ይዣሉ። እሺ የቤተክርስቲያን ታሪክ በዓለም መድረክ የምትውለው መጽሐፍ ላይ አሁን እዛ ጋር ላይክ ፈሪሳውያን እነሱ ሲጠባበቁ ላይክ እነሱ ከሮም እንትኖች ጋር ከሮም ነገስታቶች ጋር እንትን ነበራቸው፣ ላይክ ኮኔክሽን ነበራቸው እና እነሱ ሲጠባበቁት የነበረው እንትን መሲህ ማለት ነው ላይክ መጥቶ የሚያድናቸው እነሱ ጠብቀውት የነበሩት ክርስቶስ መጥቶ ላይክ ይሄ ኃይል አደራጅቶ ምናምን ነገር ተዋግቶ እንደሚያሸንፍ ነው እነሱ ሲጠብቁ የነበሩት ማለት ነው። ግን ክርስቶስ እኛን ለማዳን የመጣው ከዓለም ይሄ እንደዚህ መንግስት እንትን ብሎ ምናምን ነገር እኛን ድል ነስቶ ላይክ ለአንድን ኮንትሮል ለማድረግ ሳይሆን እኛን ምንድን ነው ይሄ ካጣነው ጸጋ ከገነት ከወጣንበት መልሶ ወደዛን ይመልሰን ነው እና ላይክ ከኃጢአት ሊገላግልን የመጣው ሞትን ድል ሊነሳልን ነው። ላይክ ያ ነው ሀሳቡ። እና ክርስቶስ ደግሞ ሮም ላይ የዛኔ በሮም ዲፊት መደረጉ ነው በሮም መሰቀሉ ያንን እንዲሁም ፉልፊል ያደርጋል። በሞቱ ሞትን ሊሽር ማለት ነው። እኛ ከሞት ተነስቷል ብለን ስለምናምን ያ ነው ኤክስፕላኔሽኑ። እናመሰግናለን ሞስቴቴ። ግን ያው እንደማይሆን ልንገርና 30 ሰከንድ ወስጄ በአጭሩ ሮማውያን እንደምናውቀው እንግዲህ ከመጀመሪያው ጀምሮ ስናይ አንደኛው ኪንግደም የሆነ ነገርን እንደሚያፈርስ ይናገራል። እንዲህ እያለ ኪንግደሞቹን እያንዳንዱን እየተናገረ መጣና አራተኛው ኪንግደም ሮም እንደሆነ ካወቅን አራተኛው ኪንግደምን የሚያፈርሰው ሌላ ኪንግደም አምስተኛ ኪንግደም አለ ብሎ ነው የተናገረው። በዛ ኪንግደም መሰረት ፉልፊልመንት ያገኘው የኢስላም ኪንግደም ብቻ ነው። ያውም ደግሞ ከመቼ በኋላ ነው ያለው። እንደውም ዳንኤል 7 ላይ ታይም ምንድነው ታይም ታይምስ ኤንድ ሃቭ ታይም ይላል። ይሄ ማለት ምንድነው? ከ395 በኋላ 395 ነው። ታይም ማለት አንድ ዓመት ማለት ነው ታይም ማለት። ከዛ ደግሞ ታይምስ ማለት ደግሞ 2 ዓመት ነው። ሲደመር ሁለቱና 1 ዓመት ሲደመር 3 ዓመት። ከዛ ደግሞ ሃፍ ታይም ይላል። ሃፍ ታይም ማለት ደግሞ የዓመት ግማሽ ነው። 350 ቀናት ይቅርታ 350 ቀን አልኩኝ። ከ3 ዓመት ከግማሽ በኋላ የሆነ የሚከሰት ነገር አሁን ከ3 ዓመት ከግማሹ ሲደመር የማን ነው? አንድ ገዢ አለ። የሱ ፋይል ላለመክፈት ነው ሁሉ ነገር ማድረገው። 271ኛው ላይ ነው የተወለደው እሱ። ተግባባን? ይሄ ሁለቱን ስደምረው ደግሞ ራሱ 622 ይመጣል። ተግባባን? 622 ማለት ደግሞ የኢስላም ኪንግደም የተፈጠረበት ነው። የኢስላም ኪንግደም የተፈጠረው 622 622 ደግሞ ኪንግደሙ የመጣበት ነው። በዛ ኪንግደም አማካኝነት ደግሞ ማን ይጠፋል? እንደምናውቀው የሮም ኪንግደም ይጠፋል ማለት መቼ? በ1453 ማለት ነው። ተግባባ? ግን እንደዛ ከሆነ እኮ ማለት ነው
የሮማን ኢምፓየር ዌስትና ኢስት ተባብሎ ተከፋፍሎ አልነበረ? ዌስት ሮማን ኢምፓየር እኮ በ450 አካባቢ እኮ ነው ፌል ያደረገው በእንትኖች ማለት ነው፣ በጀርመኖች ኦዶዋሰር በሚባሉ በ476 ሲኢ። ታዲያ ለምን እነሱ እንትን አላሉ ነበር? አሁን ሰዓት እንዳንፈጅ ማለት ነው። ይሄንን ርዕስ ከፈለክ ማለት ነው ሙሉ ፕሮፌሲ ቴሌግራም ይሰጠኛል አንተ ወይስ እንትን አንጠይቀው? ኢምሩ የኢምሩ ነገ ጠዋት ና፣ ነገ ጠዋት ይመቻል። ማን ነው ጠዋት አለ? ከሰዓት በኋላ ና ኢንሻአላህ፣ ከሰዓት በኋላ እስኪል መጣ እና ፕሮፌሲ ሙሉ እናያለን። አሁን ሰዓት እንዳለሻማባቸው ለወንድሞቼ ጊዜ ልስጥ። እሺ፣ በጣም ይቅርታ። ችግር የለውም። እሺ፣ ቴንክ ዩ። አይሽ ቀጥሉ። ማሂር ማነው? ገብረ መስቀል አለ። ጥያቄህን ይዘህ መጣ። ገብረ መስቀል የለም። ኪሚስ ይሆናል። አይ ተማም ጥያቄህን ይዘህ መጣ። ገብረ መስቀል አለሁ ችግር የለም። ቀጣይ እሺ፣ ቀጥል። እሱ ይቀድመኛል። ቀጥሉ። እሺ፣ ቀጥል። ኪሚስ ይሆን። ጥያቄህን ቀጥል። ኢምራን አንተ ትቀጥላለህ። ኦኬ፣ ቁርአን ላይ ነው ያው ጥያቄው እንደዛ ስለሆነ ቻፕተር 2 ላይ ነው ጥያቄ። ኢምራን አሉ አኺ ቁርአን ቻፕተር 2 ቨርስ 57 ያለውን እስኪ አስረዳ ኢንሻአላህ። ስሮቱ ምናልባት አክሰንቱ ስሮቱ አልበከራ ይባላል አይደል? አልበቀራ ሱራ 2 ቁርአን 2:57። እሺ፣ ጥያቄው አተነበውም አንተ አላስከውም እና ነው ይዤዋለሁ። ምን መሰለህ ያው አልገባ ያለ ተናጋሪውን አላህ ነው ብዬ ያስኩት፣ የሚናገረው አላህ እንደሆነ ያው አመነው። በእናንተም ላይ ደመናን አጠለልን፣ እናንተም ላይ ያው እንትን አለ። ምን እንደሆነ አልገባኝም። ያው እንትን ይላል አረበኛው፣ እንግሊዘኛውም እንደዚህ ነው። አረበኛው አይደለም እንግሊዘኛውም እንደዛ ነው። ይቅርታ አረበኛን ያላነብም። ነጭ ማር ያለ መናንና ድርጭትን አወረድን፣ ከሰጠናችሁም ጣፋጭ ብሉ አልን፣ አልበደላችሁም ይላል። አሁን እቺ ላይ ጥያቄ እኔ አልበደላችሁም ይልና ግን ነፍሶቻችሁን ይበድሉ ነበር። ያልበደሉት ማለት ነው እኔ ጥያቄ። ኦኬ እሺ፣ አላህን አልበደሉም ነው ያለው። ወማ ظلمون ሁለት ምን ነው የሚለው ያለው እዚህ ላይ አማርኛው ሁለት ምን ነው ያለው? ወማ ظلمون ነው የሚለው። አልበደሉንም ማለትም አልበደሉም ይላል አማርኛው። ምናልባት የአማርኛው ችግር የለም። አረበኛም እንግሊዘኛው ይቀላል። በነገራችን ላይ እንግሊዘኛው በጣም ይቀለኛል፣ አማርኛው ይከብዳል። ያው የድሮ አማርኛ ስለሆነ ነው ትርጉሙ ማለት ነው። ግን አዲስ ቁርአኖች አሉ። ኦኬ ኢምራን ጥያቄ መሰለህ ያልበደሉት ማለት ነው ያልበደሉት አላህን ነው ያልበደሉት አይደለም? አዎ አላህ ኢብራሂም ይሰማል? ይሰማል። ያልበደሉት ማለት ነው አላህን ወማ ظلمون ነው ያለው። ኦኬ አላህን አልበደሉትም አይደለ? በዚህ ዙሪያ ግን ፖይንቱ ምንድን ነው ማስረዳሃለሁኝ። ኦኬ እንደዚህ ሙስሊሞች በኋላ ኦኬ ቢሌ እስራኤል ሙስሊሞች ናቸው። ኦኬ ሙስሊሞች ናቸው አይደለ? እነዚህ ሙስሊሞች ናቸው፣ የሙሳ ተከታዮች። ትክክል እኮ ሙስሊም ናቸው። ኦኬ በእናንተ እምነት ያው ሙስሊሞች ናቸው። ችግር የለም። እኔ ቃሉ ከብሩም ጋር ምንም ጥርጣሬ የለውም። እኔ እንደዚህ የሆነ እንትን ነገር ውስጥ አልገባም። ችግር የለም። ሙስሊም የሚለውንም እረዳለሁ። እንደዚህ ደደብ የሆነ ሰው አይደለሁም። እና ነፍሶቻቸው በደሉ የሚለው ምንድን ነው? ነፍሶቻቸው መበደል ነው አላህ መበደል ልዩነት ነው። አስረዳኝ ነው። አይዋ እሺ፣ አልሐምዱሊላህ ወከፋ። አላህ ምን ሰጣቸው? መጀመሪያ ምግብ ሰጣቸው።
ስለዚህ ቃል ከፍል መስነቦ ምን አለ ወይዝ ቁልቱም ያ ሙሳ ለን ኑእሚነ ለከ ሐታ ነራ አላህ ጀህራ ሙሳ ሆይ አላህን በግልጽ እስከምናይ ድረስ ለአንተ በፍጹም አናምንም አሉ እነሱ በላችሁ ጊዜ አስታውሱ ይሄን ተናግረው ነበር አናምንም ብለው ነበር አላህ ማየት አለብህ ብለው ነበር እናንተ እየተመለከታችሁ መብረቅ ያዘቻችሁ አላህ መብረቅ ላከባቸው ከዚያም ታመሰግኑ ዘንድ ከሞታችሁ በኋላ አስነሳናችሁ ያለ ይሄ የውመል ቂያማውን የታብ ችግሩ ምንድነው እንደሚያሳሳቸው ይናገራል ያው ይሄ ወደፊት የሚሆነው ቀጥል ኦኬ እሺ ከዛ በኋላ ወዘለልና አለይኩሙል ገማም በእናንተ ላይ ደመና አጠለልን አለ ጠበቃቸው በእናንተ ላይ እንደ ነጭ ያለ ማር መና ምግብ ሰጣቸው ግን አልበደሉንም ግን ነፍሶቻቸውን ይበድሉ ነበር አለ እነሱ ምግብ ተሰጥቷቸው አልተቀበሉም በጣም ከዛ በኋላ ቀጥቶ ማለት ይቺን ከተማ ግቡ በተባሉ ጊዜ ራሱን ቢያሉ ከተማ ውስጥ አንገባም እያሉ ማመጽ ጀመሩ ይሄም በማድረጋቸው አላህን ሊጎዱ አይችሉም ነው ማንን ጎዱ ራሳቸውን ጎዱ ተረገሙ ቲሁ ፊል አርዲ 40 ዓመት ምድር ላይ 40 ዓመት ተንከራተቱ ተብሎ አላህ ረገማቸው አይደለ በምን የተነሳ ያላህን ቃል ባለመከተላቸው ነብያቸውን አዛ በማድረጋቸው እነዚህ ህዝቦች ነብዩ ሙሳን በጣም አናደውት ህግ ሊቀበል ሂዶ ጣዖት አምልኮ የጠበቁ ህዝቦች ነበሩ ስለዚህ ራሳቸውን ነው እየበደሉ ያሉት ነው በዚህ ጉዳይ አላህ የሆነ ክብር አይቀንስበትም ኦኬ ስለዚህ አንቀጹ የሚናገረው ሰዎቹ ራሳቸውን እንደጎዱና ያላህን ቃል እንዳመጹ ነው የሚናገረው ይሄ ነው እሺ ታቸሩ አላህን አልበደሉ እንደዚህ አላህን ካልበደሉ አላህ በምን ይቀጣቸዋል ነው መጀመሪያ እዚህ ጋር ስለምን እየተወራ እንደሆነ ገብታችኋል ግን ያ በደንብ አንደርስታንድ መጽሐፉን አብቤዋለሁ ይኸውልህ አሁን እዛ ላይ ቢለው ምንድነው መጽሐፉ ይናገረው እንደ ሰዎች አላህን አልበደሉ እሺ ኦኬ ራሳቸውን ነው ወይም ደግሞ ነፍስ የሚባለው ነገር እንደዳለ ችግር የለም አላህን ካልበደሉ አላህ ጥያቄ መሰለህ አሳጥረውና ከዛ ደግሞ የሚታጋዳምጠኝ ስለዚህ ሰው ይሰለቻል እሺ አላህን ካልበደሉ ነፍሳቸው ከበደሉ አላህ ሊቀጣቸው ይችላል ወይ ቢለው ነው እሺ አልহামዱሊላህ ወከፋ አላህ የቀጣቸው በምግቡ ስላመጹ እንዲሁም ደግሞ ሙሳን ስላስቸገሩ ብቻ አልነበረ ዋና ያስቀጣቸው ምንድነው በነቢያት መካዳቸው ያላህን ቃል አለመቀበላቸው ነው እዚህ ጋር እየተወላ ያለው ስለ አንድ ኢቨንት ነው ምሳሌ ተፍሲሩን ከተብትመለከት ወማ ظلمناهم ካለ በኋላ بتحريمنا ذلك عليهم ይሄን እርም በማድረጋችን ካለ በኋላ ወላኪን كانوا انفسهم يظلمون ራሳቸው ይበዱ ነበር በምን ከተባለ فجزيناهم ذلك ببغيهم على ربهم በጌታቸው ስላመጹ ራሳቸውን እየበደሉ ነበር አለ አላህ በዚህ ጉዳይ አይጎዳም ነው ምሳሌ ከሚጻን አንድ ምሳሌ ላንሳለ እንዲገባ ማለት ነው አንድ ምሳሌ ላንሳለ እሺ ምሳሌው ምንድነው ኪሚጾን እኔ ያስተማርኩ ሰድበኸኝ ወጣ ከዛኔ እኔን አልጎዳኸኝም የጎዳኸው ራስህን ነው ዕውቀት አጣህ ብለህ ምን እያልኩ ነው ያለሁት ማለት አሁን ችግር ለምን አውጣ ታስረዳለህ ግን መጀመሪያ ጥያቄ መልስልኝ እኔን አልጎዳኸኝም ብለህ አይ እሱን እኮ መልስልሃለሁ እኮ ኪሚጾን ግን የኔ ድምጽ የማይሰማው አይ ከስር ያሉት አንዴ የኔ ድምጽ ነው የማይሰማው ኢምሩ ይሰማል ኦኬ አይሰማም የምላቸው እሺ ኪሚጾን ጥያቄው መልስልኝና ከዛ ለምን እንደገና እነግርሃለሁ ጥያቄውን ብቻ መልስልኝ እሺ ጥያቄ ምንድነው እኔ እዚህ ጋር እያስተማርኩ መምህር ልሆንና ማለት ነው እያስተማርኩ ሰድበኸኝ ወጣ ሰድበኸኝ ስትወጣ ለተማሪዎቼ ይሄ ሰውዬ እኮ እኔን አልጎዳኝም በመሳደቡ ራሱን ነው የጎዳው ብል ምን እያልኩ ነው ያለሁት ራስክን እያጽራዳ አንተ ያ ወራዊ ምናልባት እኔም ደግሞ የስተሳደበው ደግሞ ራሱን አልጎዳም እንደዛ ብሎ ራሱን ጎዳ ነው ያልኩት እኮ በደንብ አዳምጠኝ ኪሚጾን ራሱን ጎዳ እኮ ነው ያልኩት ራሱን ጎዳ ብዬ ብናገር ምን እያልኩ ነው ያለሁት የተጎዳ በምን ዙሪያ ነው በአተሳቢ ውስጥ ነው ተጎዳ ያልከው እሱ ላይ ጎዳ ይችላል ደስ ብሎትም ሊሆን ይችላል አይ ተሳደቡ እሺ በኔ ሐሳብ ሄድልኝና
ያ ሰውዬ የኔን ትምህርት ጥሎ መሄዱ ራሱን ነው የጎዳው አልኩኝ። እኔን አልጎዳኝም አልኩኝ። ምን እያልኩኝ ኦኬ ያንተ ትምህርት ጥሎ በመሄዱ ያው ይጎዳል። ምክንያቱም አንደኛ ኦኬ ገብቶኛል። አሁን መጣልኝ። ስለዚህ ራሱን ጎዳ ስም ማለት ፈልጌ ነው። ትምህርቱን ጥሎ ይሄድ አይደለ? ትምህርት አመጣው ኦኬ አይደለ? እኔ ደግሞ አልጎዳኝም ማለት እኔ የሚቀንስብኝ ነገር የለም ነው። አስተማሪ ሆኜ አንድ ተማሪ ቀነሰብኝ አልቀነሰብኝ አልጎዳም ነው አይደለ? ፖይንቱ በቁርአኑ አላህ የተናገረው ያለው ይሄን ነው። ምግብ ሰጣቸው ባይዘቤ አላህ እንድትቆጣባቸው ብዙ ማስረጃዎች አሉ። ይሄ አንቀጽ የሚያወራ ግን ስለ ምግቡ ታሪክ ነው። ካስቀመጠ በኋላ ምናለ ወዘለልና አለይኩሙል ገማም እናንተ ያደማ ያደረን ካለ በኋላ ወማ ዘለሙና አልበደሉንም ማለት ወማ ዘለሙና ወላኪን ካኑ አንፈሱሁም የዝሊሙን። ይሄን በማድረጋቸው አላህ ክብሩ አይቀንስም ነው። አላህ አይጎዳም ነው። አላህ የሚጎዳ መላክ ነው አይደለም። በተአምር ኢንተክፍሩ ፈኢነላህ ገኒዩን አንኩም ቁርአን ላይ አለ። እናንተ ብትክዱ ሰዎች በሙሉ አላህ ከእናንተ የተብቃቃ ነው አለ። አየህ። ስለዚህ አንተ ብትክድም ባትክድም አላህ የተብቃቃ ነው፣ ግን ራስህን ጎዳ። ስለዚህ እነዚህን ሰዎች በመካዳቸው አላህን ሳይሆን የጎዱት ራሳቸውን ነው። ግን ራሳቸውን በመጉዳታቸውንም አላህ በመካዳቸው ደግሞ እንደሚቀጡ በጣም ብዙ ማስረጃዎች አሉ። እዚህ ጋር እየተናገረ ያለው ዋናው ፖይንት አላህ ክብሩ እንደማይቀንስ ነው። እሺ አላህ የሚጎዱ ሰዎች ግን አሉ ብለህ ታምናለህ? እሺ አሁን እንደዚህ ምሳሌ አስረዳይና አላህን የጎዱ መጉዳት ይቻላል ወይ? ኦኬ እነሱ አላህን አልጎዱም፣ ራሳቸው ተጎዱ። በዚህ ሌላስ አላህን መጉዳት ይቻላል? አላህን መጉዳት ሲባል ኦኬ በዚህ ነገር ተቃቀን እኮ ብያለሁ። አልሰማኸኝም? ቅድም ገብቶኛል። ለምሳሌ ኦኬ እሺ ራሳቸውን የጎዱ ይላል መጽሐፉ። ትንሽ ለመረዳት በጣም ስለሚከብድ ነው። እኔ ከብዶኛል። ቀጥልሽ። እሺ ለምሳሌ እኔ ፈጣሪን ምንም ይጎረው የለም ብዬ አምናለሁ። የእሱን ደግነት እናገኛለን እንጂ ከየኛ ምንም ነገር ብዬ አምናለሁ። ያው አላህንም እንደዛ ብዬ ስለማምን፣ ግን እነዚህ ሰዎች ራሳቸውን የጎዱ ሲባል በራሳቸው ስህተት ውስጥ ራሳቸውን ጎዱ ነው። አላህን አልጎዱትም ሲባል አላህን መጉዳት ይቻላል ወይ? በሌላ ፖይንት አድርገን ብናመጣው በሌላ ትክክል። አዎ ጥሩ ጥያቄ። ግን ቅድም እኮ ብያለሁኝ አላህ ከዓለም የተበቃቃ ነው። ሰዎች ምን ያስባሉ? አንድ ሰው ስለካደ የሆነ ህዝቦች ስለካዱ አላህ የሚጎዳ አላህ የሆነ ክብሩ የሚቀንስ ይመስላቸዋል። እንደዚህ አይነት ሰዎችም ይኖራሉ። አንድ ሰው ምሳሌ ካደ ሲባል ወይኔ አላህ ተቃን አይደለም። ስለዚህ አላህ ቁርአን ላይ ምን አለ? ኢነላህ ኢንተክፍሩ ፈኢነላህ ገኒዩን አንኩም። እናንተ ሰዎች በሙሉ ብትክዱ፣ የሰው ልጅ በሙሉ ቢክድ አላህ የተጠራራ አምላክ ነው፣ ክብሩ አይቀንስም። አንተ በመካደህ የዓለም ህዝብ እንኳን አንተ ብቻ ምድር ላይ ያለው 9 ቢሊዮን ህዝብ ይሄ በሙሉ ህዝብ ቢክድ እንኳን አላህ ክብሩ አይቀንስም ማለት። እንዲሁም ደግሞ እዚህ ጋር አላህ እንደማይበደል ሰዎቹ እንግዲህ ይሄን በማድረጋቸው አላህን አልበደሉም ነው። ኦኬ አላህን በደለ ሐሳብ የሚለው ሐሳብ ከአእምሯቸው አስወገደ ማለት ነው። ሀያ አምላክ ነው እንደማይበደልን በዚህ አንቀጽ ተናገረ። ግን ማን ነበር ሲበድሉ የነበሩት? አላህን የበደሉ መስላቸው ራሳቸውን እየበደሉ ነበር ነው። አላህ የሚበደልም አምላክ አይደለም ብሎ ያስቀመጠው። ይሄ ነው ያለው። ሉፕ እየሆነ ነው ያለው እና ኬሚሲዮን አንድ ያልገባ ጠይቅና ከዛ በቃ እንደዚህ ነው። አይ በቃ ግልጽ ነው። በቃ እሺ፣ ከዚህ ውጪ ጥያቄ አልጠይቅም። እኛም እናመሰግናለን። ይሄን ይመስላል ወንድሜ ማሂር። ይቅርታ በጣም አስረዘን ነው። ቀጥል። አይ የጨረስን ስለሆነ አይ ቲንክ ከዚህ በኋላ ሰው እንጨምራለን። እንዴ ብሮ እስከ 6 ሰዓት ነው የምንቆየው? አዎ እስከ 6 ነው ኢንሻአላህ። ገስት ላይ እንጨርስን ኢንሻአላህ። ከዛ ቅድም የተባለ አንድ ነገር ነበር፣ ሪያክሽን አለ። ዝም ብለን የፈለገ ሰው እዛ ቁጭ ብሎ ሪያክት ያደርጋል ኢንሻአላህ። አዎ እንደዛ ነው። እሺ መንጌ ነው መንጌ። ሰላም ሰላም ወንድሞች እንዴት ናችሁ? አለን። እንዴት ነው? ጥያቄ ምን ነበር? እግዚአብሔር ይመስገን ደህና ነኝ። ጥያቄ ነበረኝና ለመጠየቅ ነበረ። እሺ ምን ነበር ጥያቄ? እንግዲህ ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ እንትን ላይ ነው። አሁን ላይ እንትን በሚለው የእስልምና የነቢያት ሃይማኖት ነው የሚለውን ለመረዳት እና እንትን ላይ ደግሞ አሁን ለምሳሌ በትምህርት ስንማር ወይንም በቁርአን ላይ ያለው የመጀመሪያው ሙስሊም ነብዩ መሐመድ ነው የሚለው ይሄንን አንድ እንድታስረዱኝ ነው። ሁለተኛ ደግሞ እንትን ላይ ነቢያት የእስልምና ሃይማኖት ተከታዮች ናቸው ሲባል ለምሳሌ ጥያቄ ነው። ይሄም
ኦሪት ዘፍጥረት ላይ ለምሳሌ ኦሪት ዘፍጥረት 5ቱ የሙሴ ህግጋት አሉ። እሱ ላይ ይስሐቅን ነው ለመስዋዕት ያቀረበው አብርሃም። በቁርአን ላይ ደግሞ እስማኤልን ነው ቀይሮ የሚል ይሄ እንዴት ነው የሚታየው? ይሄን ለመጠየቅና ሁለተኛ የእስካሁኑ አንደኛ ጥያቄ ነው። እስካሁኑ የተያዘ ነው ብዬ ነው ባይዘው የተያዘ ነው። የመጀመሪያውን ጨርስ ነው። ሁለተኛው ጥያቄ ደግሞ እስልምና የሆነ መጽሐፋውን ላይ ወጥቷል። የመጀመሪያው ነው። ወደ ሁለተኛው እንሄዳለን። ኦኬ መጀመሪያው መልሱልኝ። እሺ በመጀመሪያ የነቢያት እምነት ምንድን ነው ካልን የነቢያት እምነት ኢስላም ነው። ሁሉም ነቢያት ከአደም አለይሂ ሰላም ጀምሮ ሙስሊም ነበሩ በሙሉ ማለት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ሙስሊም ነበሩ። ከእሳቸው በፊት የነበሩ ነቢያት እንዳለ ሙስሊም ነበሩ። ምክንያቱም የሰው ልጆች የተፈጠሩበት ራሱ እምነት ተፈጥሯዊ እምነታችን ራሱ እስልምና ነው። አላህ ሱብሓነሁ ወተዓላ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ወደ እውነት ተዘንባ የሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ከዛ በኋላ የአላህ ፍጥረት ያችን አላህ ሰዎችን የፈጠረባትን ሃይማኖት ያዟት እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ ሰዎችን የፈጠረበት እምነት ከአደም አለይሂ ሰላም ጀምሮ ሁላችንንም የፈጠረበት እምነት አንድ ነው። ነቢዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ የተናገሩት ኢነ ማዕሸረል አንቢያኢ ዲኑና ዋሂድ፣ እኛ የነቢያቶች ስብስብ እምነታችን አንድ ነው። ወይና ወለናሲ እያለ ይቀጥላል። ሐዲስ አያስፈልገንም ከዚህ በኋላ ያለው ነቢያቶች ያስደርሰኝ ነቢያቶች እምነታችን እንዳለ አንድ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ተናግረዋል። ቁርአናዊ ማስረጃዎችስ አሉ ወይ? ቁርአናዊ ማስረጃዎችም አሉ። ለምሳሌ አላህ ሱብሓነሁ ወተዓላ በሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ሸረዐ ለኩም ሚነ ዲን ለእናንተ ከሃይማኖት ያንን እርሱ በኑሕን ያዘዘበትን እንደነገገላችሁ አለ። ከዛስ ወአውሐይና ኢለይክ ወደ አንተም ደግሞ አወረድን ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ኢብራሂም ዒሳ ሙሳን ባዘዝንበት ወይም ደግሞ እነሱን እንዴት ነው እነሱን ባዘዝንበት አንተንም ደግሞ አዘዝን እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ከመጀመሪያው ሩሱል ከኑህ ዓለይሂ ሰላም ጀምሮ እስካሁን ድረስ ያሉት ተመሳሳይ መልእክት ይዘው የመጡ ተመሳሳይ እምነት ያላቸው ነቢያት ናቸው። እንደዛ ከሆነ ቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ናቸው እያለ ሲያስቀምጥ ምን ማለቱ ነው የሚለውን ነገር መረዳት አለብን። ሱራ 6:162 እና ሱራ 39:11 ላይ ለምሳሌ እኔ መጀመሪያው ሙስሊም ነኝ በሚለው እንትላለን። ልነግርህ ነበር ባትቸገርም ችግር የለውም። ልነግርህ ነው፣ ላስረዳህ ነው። ኦኬ ቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ብለው ሲናገሩ ምን ማለት ነው የሚለውን ነገር መመልከት አለብን። አሁን አንድ ግልጽ የተረዳነው ነገር ነቢያቶች እንዳለ እምነታቸው እስልምና ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ነኝ ብለው በሉ ሲባሉ አላህ ሱብሓነሁ ወተዓላ እንደዛ ሲያዛቸው መልእክት አለው ማለት ነው። ሊትራሊ የምንወስደው ነገር እንዳልሆነ እንረዳለን። በሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ላ ለህ ይላል አላህ ሱብሓነሁ ወተዓላ ለእርሱ ተጋሪ የለውም። ወቢዛሊከ ኡሚርት በዚህም ታዘዝኩኝ አሉ። ወአና አወሉል ሙስሊሚን እኔ የሙስሊሞች መጀመሪያ ነኝ በል ይላል አላህ ሱብሓነሁ ወተዓላ። ወቢዛሊከ ኡሚርት በዚህ ታዘዣለሁ አሉ። በምንድን ነው የታዘዙት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ነገር ስንመለከት በሱረቱ ጠላቅ ምዕራፍ 65 ቁጥር 5 ላይ ዛሊከ አምሩላሂ አንዘለሁ ኢለይክ ዛሊከ አምሩላህ ይህ የአላህ ምንድነው አምር ነው። ቀደም ወቢዛሊከ ኡሚርቱ ብለው ነው ያስቀመጡት። ዛሊከ አምሩላሂ አንዘለሁ ኢለይክ ወደ አንተ ያወረደው የአላህ አምር ይሄ ነው ብሎ ያስቀምጣል። ወደ ነቢዩ ሰለላሁ ዐለይሂ ወሰለም የወረደው ምንድን ነው? ቁርአን ነው። ስለዚህ በዚህ በቁርአን ወቢዛሊከ ኡሚርቱ ሲሉ በዚህም ታዘዝኩኝ ሲሉ በዚህ በቁርአን የታዘዙት የመጀመሪያ ሙስሊም ማናቸው? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ከዚህ ኡመት ወይም ደግሞ እኛ ካለንበት ኡመት የመጀመሪያ የታዘዙት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ተፍሲራቶች ላይም ብንመለከት ኢብኑ ከሲር በተፍሲራቸው ላይ ምን ብለው ያስቀምጣሉ? ወአና አወሉል ሙስሊሚን የሚለውን ከኢብኑ አባስ ይዘው ሚን ሀዚህ ልኡማ ብለው ያስቀምጡታል። ከዚህ ኡማ የመጀመሪያው ነኝ ብለው ያስቀምጡታል። ሁሉም ነቢያቶች ከተላኩበት ህዝብ አንጻር የመጀመሪያዎቹ አማኞች እነሱ ናቸው ብለን ማስቀመጥ እንችላለን ማለት ነው። ለምሳሌ ሙሳ ዓለይሂ ሰላም በሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ያለውን ስንመለከት ምን ብሎ ይናገራል መሰለ? ፈለማ አፋቀ ይሄ አላህን ሱብሓነሁ ወተዓላ ማየት ፈልጎ ነበረ። ከዛ አላህ ደግሞ ለተራራው ተገለጠና
ተራራው ፈረሰ። ከዛ ሙሳም ደንግጦ ወደቀ። ከዛ ሲነሳ ፈለማ አፋቀ ከተነሳ በኋላ ምን አለ? ቃለ ሱብሓነከ ጥራት ይገባህ ጌታዬ፣ ቱብቱ ኢለይክ ወደ አንተ ተውበት አድርጌያለሁ ተመልሻለሁ፣ ወአና አወሉል ሙእሚኒን ብሎ ያስቀምጣል። እኔ ከአማኞች የመጀመሪያው ነኝ። ሙሳ ዓለይሂ ሰላም ኦሪት ላይ ያለው ነው እኮ ቁርአን የከፈትኩልህ ሱረቱል አዕራፍ ምዕራፍ 7 ቁጥር 143 ሙሳ ከአማኞች የመጀመሪያው ነኝ እያለ ነው። ሙሳ ከአማኞች የመጀመሪያው ነኝ ሲል ሙሳ የመጀመሪያው ሙስሊም ነው ማለት ነው? አይደለም። ኢብኑ አባስ ይህን ነገር ሲናገሩ እና ሙጃሂድ ደግሞ የእሳቸውም ተማሪ ይህን ነገር ሲናገሩ ሚን በኒ እስራኤል ከበኒ እስራኤል በዛ ጊዜ እሱ ከተላከባቸው ህዝቦች የመጀመሪያው ማን ነበረ? እሱ ነበረ ብለው ያስቀምጣሉ። ነቢዩን ሰለላሁ ዐለይሂ ወሰለም ከሙስሊሞች የመጀመሪያው ነኝ ሲሉ በዛ መልኩ እንረዳዋለን ማለት ነው። ግልጽ ነው። ኦኬ አሁን እዚህ ጋር ማለት ነው አሁን ነቢያት ለምሳሌ ከነብዩ መሐመድ ውጭ ያሉት ለምሳሌ እስራኤላዊ ናቸው በሙሉ ማለት ነው። በድሮ በእንትኑ ለምሳሌ እስራኤል በጣም ሰፊ ግዛት ነበረችና ከአብርሃም እስከ ነቢያት በሙሉ ያሉት ለምሳሌ ምንድናቸው? እስራኤላዊ ናቸው። አሁን ላይ ያሉት ለምሳሌ የይሁድ እምነት ተከታዮች ወይንም የሙሴን ህግጋት የሚከተሉት በበፊት ለሙስሊም አልነበሩም። የሙሳ ዓለይሂ ሰላም ትክክለኛ ተከታዮችን ሙስሊም ብለን እንጠራቸው ነበር። ከዛ በኋላ ግን ካሻረኩ ወይም ደግሞ አላህ ሱብሓነሁ ወተዓላ ላይ ከካዱ በኋላ እነዛ አካላት ሙስሊም ተብሎ አይጠሩ። አሁን ላይ የምታገኛቸው የእስራኤል ህዝቦች እንዳለ አላህን የካዱ ናቸው ማለት ህዝቦች ሳይሆን ተከታዮች። ይሄ አይሁድም ክርስቲያንም በላቸው የአይሁድ እምነትና የክርስትና እምነት ተከታይ የሆኑ እስራኤላውያን እንዳለ አላህን የካዱ ናቸው። የሙሴ መጽሐፍ የነቢያት መጽሐፍ እኮ እነሱ ጋር ነው ያሉት። ለምሳሌ የሙሴ መጽሐፍ እነሱ ጋር የለም። አዎ አምስቱ ኦሪት መጽሐፍት ከዘጸአት እስከ ዘፍጥረት ድረስ እነሱ ጋር ነው ያሉት። አንድ ሁለተኛ ደግሞ ቅድም እንትን እንዳልኩ ለምሳሌ አምስቱ ኦሪት የሆነ ግለሰብ የጻፋቸው መጽሐፎች ናቸው እንጂ ሙሉ ለሙሉ ለሙሳ ዓለይሂ ሰላም የወረደው ማስረጃ አለ። እንደዛ መጽሐፉን ለምሳሌ የሆነ ግለሰብ እንደጻፈው ማስረጃ አለ። ኦኬ አንዴ ኢብሮ ትልቁ ለርክ እሺ ካሜራ ልክፈትና ይታያል ወገኔ? ይታያል። እሺ የእግዚአብሔር ሙሴ የእግዚአብሔርን ባሪያ ይላል ኦሪት ዘዳግም ምዕራፍ 34 ቁጥር 5 እኔም መጽሐፍ ለውጣ አውጣው ችግር የለውም። ምንድነው ንገረኝ። እንትኑን ኦሪት ዘዳግም ምዕራፍ 34 ኦሪት ዘዳግም ምዕራፍ 34 ዘዳግም ምዕራፍ 34 ቁጥር 5 ላይ ክፈትልኝ። ኦኬ የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይላል። ማን ነው ይሄን የጻፈው? እግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። ይሄን የጻፈውማ ለምሳሌ እንትን ነው ሰው ነው የጻፈው እኮ እኔም እኮ እሱን ነው ሰው የጻፈው እንጂ የሙሴ መጽሐፍ አይደለም። ፖይንት ኢምፕሩቭ ስላደረክልኝ ነው። ኖ አይ አንተ ባንተ አይደለም ሌላ ነገር እዚህ አይቼ ነው። ባንተ አይደለም እዚህ ቤት ውስጥ ሌላ ነገር አይቼ ነው። ስለዚህ ይሄን ነው እያልኩ ያለው። የኔም ፖይንት የነበረው ይሄ መጽሐፍ የሙሴ ሳይሆን ሌላ ሰው የሆነ ሰው የጻፈው ነው አልኩ። አንተም ሰው ነው የጻፈው አልከኝ። በእርግጥ ሰው ነው ሊጽፈው የሚችለው። ስለዚህ የሙሴ መጽሐፍ አይደለም እጃቸው ላይ ያለው አይሁዶች። ጨረስን። ሌላ ጥያቄ አለ? ሁለተኛ ጥያቄ ምን ነበር? እዚህ ጋር ለምሳሌ እዚህ ጋር ሰው ነው የጻፈው ስትል በመንፈስ ለምሳሌ የተመሩ ሰዎች ሊሆን ይችላሉ የጻፉት እዚህ ላይ ማለት ነው። ሁለተኛ ደግሞ አንድ ጥያቄ የምጠይቅ ነገር ሙሴ ለምሳሌ አምስቱን የኦሪት ህግጋት ሲቀበል በስንት ሺህ በ500 ሺህ ምናምን ህዝብ በተራራ ላይ ነው የተቀበሏ። ነብዩ መሐመድ ግን ለምሳሌ ወረደልኝ ያለው ለምሳሌ ቁርአን ወረደልኝ ያለው ለምሳሌ በዋሻ ውስጥ ለብቻው ሆኖ ነበራል ሙሴ እሺ አሁን ወደ ኢላንት እሺ ማስረጃ ሙሴ ሲቀበል 500 ምናምን ሺህ ሰው አብሮት እንደነበረ ማስረጃ ሲና ተራራ ላይ ከህዝቦች ጋር ሆኖ ነው የተቀበለው አንዴ ማስረጃ እኮ ማስረጃ ስጠኝ። ቆሻውን ላውጣለ ወደ ዘጸአት
ቆይ አንዴ ጠብቀኝ። እሺ ችግር የለውም። ኢብሮ ሰምተሃል? ኢብሮ እስከሚወጣ ድረስ ታብ 2 ሚሊዮን መግባት አለበት። እሺ ታች ያላችሁ ሰዎች ኮሜንት ቀንሱ። ታብ እናድርግ። ከምን ጀምሬ ላንብቡ? ከያለች እግዚአብሔር በሲና ተራራ ላይ ወደ ተራራው ራስ ተረጋጋ። ሲና ተራራ ላይ ያለው እሺ፣ ክፈት። ቁጥሩ ስንት ነው? ቁጥሩን ንገረኝ። ከ19 ቁጥር 21። እሺ ቁጥር 21 እግዚአብሔርም በሲና ተራራ ላይ ወረደ፣ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው፣ ሙሴም ወጣ። ሙሴ ወዴት ነው የወጣው? ወደ ተራራው ራስ። እሺ ከዛ እግዚአብሔርም ሙሴን ውረድ። ወዴት ነው ውረድ ያለው? ከየት ነው የሚወርደው ሙሴ? ከቁጥር 1 ቆይ ጠብቀኛል። እግዚአብሔር ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ። እግዚአብሔር ከምን ላይ ነው ማነው? ሙሴ ከምን ላይ ነው የሚወርደው? ከተራራው ላይ። ስለዚህ ተራራው ላይ ማንም አልነበረም ማለት ነው። ሙሴ ብቻውን ነበር? ኖ ከህዝቡ ጋር ነበር። ከግብጽ እኮ ሲወጡ ከህዝቡ ጋር ነበር። ከህዝቡ ጋር ሲወጡ ነው ብዙዎች እንዳይጠፉ ለህዝቡ አስጠንቅቃቸው። ሙሴ ለብቻው ነው ወደ ተራራው የወጣው። ሙሴ የወጣው ወደ ተራራው ለብቻው ነው። ይሩ ቅድም ሰምተሃል? ቅድም ምንድን ነው 500 ሺህ ሰዎች የት ሄዱሽ? 500 ሺህ ነበሩ ቅድም፣ አሁን ብቻውን ቀረ። የት ሄዱ 500 ሺህ? ሙሴ ተራራው ላይ ሲያናገረው 500 ምናምን ሺህ ሰው አብሮት ነበሩ። ምናምን ሺውን እንተውና 500 ሺህ ቢያንስ የት አሉ? ነብዩ ግን ዋሻ ውስጥ ብቻቸውን ነበሩ አልክ። ያሳዝናል። አሁን ወደ ሁለተኛ ጥያቄ ቀጥልና እንዝጋው። አሁን እዚህ ላይ አልደረቅም። እኔ እኮ ካንተ ጋር ሚውት ነው እያወራህ ከሆነ እና ኢምሩ እንትን እናርግ እንትኑ መልስልኝ ወንድሜ፣ የይስሐቅ ማለት ነው። መልስልኝ እስቲ። ቆይ ሁለተኛ ጥያቄ ካለ ቀጥል። በቃ አሁን እኮ አጣን እኮ መንግዬ። ሁለተኛ ጥያቄ አለ ናግዶ። እሺ ሁለተኛ ጥያቄ ምንድነው? ከወጡ በፊት አንዴ ማስታወቂያ የሪያክሽን ፕሮግራም አለን። እሺ ቪዲዮ ላይ ሪያክት የምናደርግበት። ኢምሩ ዝግጁ ነው? አለዛ ይሄን ከማየታችን በፊት አንድ 5 ደቂቃ ኢብሮ፣ 5 ደቂቃ ሁሉም ላዘጋጃቸውና እንጀምራለን። ኢብሮ አንዴ ኧረ ተረጋጉ። ቆይ አንዴ ጋይስ 1100 ሰዎች በደንብ ሼር አድርጉ። ሪያክሽን ቪዲዮዎች ላይ ሪያክት ልናደርግ ነው። ኢምራ ማሄድ ትቀጥላለህ፣ አላቆምክም። አንዱን ጥያቄ ታስተናግደዋለህ። አንዴ በደንብ ሼር አድርጉ። እሺ ያጀማ ቀጥል ማሄድ። እሺ ሁለተኛ ጥያቄ ምንድነው? እንትኑን የሚለው መልስልኝ። እሺ አሁን የተጻፈው መጽሐፍ አለና እስልምና ከቅድመ ክርስቶስ የሚለው በኢትዮጵያ የሚለው ላይ እሱን አስረዳኝ ትንሽ። እንትኑ ላይ ለምሳሌ እኛ በትምህርት ስንማር ያለው ነብዩ መሐመድ እዚህ ጦርነት በተነሳ ጊዜ ወደ ኢትዮጵያ ግማሹን እንትን ላካቸውና በሱስኒዮስ ዘመኑ ቤት ተቀበሉ። የኢትዮጵያ መንግስት ተቀበላቸውና ከዛ እስልምና በዛው እንትን አለ ነው እኛ በትምህርት ስንማር ያለው ማለት ነው። ግን እንትን ላይ ለምሳሌ አሁን የተመረቀ መጽሐፍ አለ። ምንድነው የሚለው መጽሐፉ? እስልምና ከቅድመ ክርስቶስ እስከ አሁን ድረስ የሚል አለና ይሄን ነገር ብታስረዳኝ ደስ ይለኛል። ምን ሆነ መጽሐፉ? አልገባኝም። አልገባም ጥያቄው? ስለ መጽሐፉ ነው ማስረዳ? ኖ ወይ አይደለም። እንትኑ ላይ ወደ ኢትዮጵያ እስልምና የገባው ለምሳሌ እኛ እንደምናውቀው ከሆነ ከዚህ ተሰደው ሙስሊሞች የኢትዮጵያ መንግስት ተቀብሏቸው ከዛ እስልምና እንትን አለ ነው የተማርነው ማለት ነው። የተማርነው መጽሐፍ ላይ የሚያለው ያው። እሺ አሁን ላይ ጥያቄ ምንድነው? እስልምና ከቅድመ ክርስቶስ በፊት እንዴት ነው እንትን በነብዩ መሐመድ ተጀምሮ እንዴት ነው እንትን እንደዛ ተብሎ የተጻፈው? የመጀመሪያው ጥያቄ ላይ እኮ እስልምና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳልተጀመረና የነቢያት በሙሉ እምነት እስልምና እንደነበረ እኮ አይተን ነበር። ኦኬ ወረደ ወይስ ወረደ? ወረደ። እሺ ወረደ ኢንሻአላህ። ኢብሮ ወይ እስከዛ ኢምራን እስከሚመጣ ላስተናግድህ።
እንትን የምትባለውን ኮንሴፕት ታውቃታለህ? ኢስላሚክ ዳይሌማ የምትባለውን ኮንሴፕት ለነገ ትንሽ ተዘጋጅተሽበት እንድታስረጅ ብዬ ነው። ላይክ እንዴት እንደምታስማማ አያሳስብም፣ ምንም አያሳስብም። እንትን የክርስቲያንም ዳይሌማ አለና የሚባሉ እነሱ ላይ ታውቋለህ። ኢስላሚክ ዳይሌማ የሚባለው ጥያቄ ምን መሰለህ ሞሴትዬ ጋይስ ቆይ አንዴ ጥያቄ ጠይቁን አለን። በቃ ሰለቸን። የሚጠይቅ ሰው ስለሌለ ምንድነው የምናደርገው? አካሄዳችንን እናስተካክላለን ከዚህ በኋላ ኢንሻአላህ። የማጥቃት ስራ በፕሮግራም ተዘጋጅተን መምጣት ልንጀምር ነው። የማጥቃት ስራ ማለት ነው። ይሄ አካሄድ ያው ክርስቲያኖችን ያማከለ ብቻ የሆነ አይደለም። ኤኒዌይስ እናሳውቃቸዋለን ኢንሻአላህ። የማጥቃት ስራ ከሌለበት ዋጋ አይኖረውም እና እናጠቃለን ኢንሻአላህ። እሺ ሞሴት ችግር ኢንሻአላህ አብሽር። ሐሳቡን እንዴት እንደምታስማሙት ኦኬ ነው። እሺ ሶሪ ችግር የለም። እቺ የኢስላሚክ ዳይሌማ ላይክ 3 ኮር አይዲያዎች አሉና እሱን እንዴት እንደምታስማሙት ነገ በሰፊው ታሳየኛለሽ። ችግር የለውም አታስብ። እሱን እና ደግሞ ላይክ ቀደም ከትንቢተ ኢሳይያስ ላይ ሲጠቅስ ነበረ ስለ መሐመድ ብሎ አይዚያ 42 ላይ ማለት ነው። ግን አሁን እኮ እዛው አይዚያ ላይ እኮ ለምሳሌ ስለ እንትና ይናገራል አይደለ? ስለ ኢየሱስ ክርስቶስ። አሁን ለምሳሌ አይዚያ 53 ላይ ብንመለከት በእርሱ ቁስል እኛ ተፈወስን የሚለው አለ። አይዚያ 9:6 7:14 ላይ ደግሞ ምናምን ላይክ ይሄ ላይክ ስለ ጂሰስም እንትኖች አሉ። አሁን የጠቀስካቸው ለኢየሱስ አይደሉም እና ለማን ነው እንዴ? የምናየው ይሆናል። እንዳለ የጠቀስከው አለ ኢየሱስ አይደለም። በጣም በሚያሳዝን ሁኔታ ማለት ነው። ተሰቀለ ምናምን ጭራሽ ማለት ነው። አሁን ይልቅዬ ማለት ነው ወላሂ አይደለም። እሺ አሁንም ስለመሸ ምናምን ነገ እንትን ትሉኛላችሁ። ኢምራን ሲመጣ ሚውት ያነሳል። እስከዛ ማውራት ትችላለህ። ሚውት አንስተ ኢምራን በማንኛውም ሰዓት ታስቆመናለህ። ኦኬ ኢምራን እስኪመጣ እንትን ልበል። አዎ ኢሳይያስ 42 ላይ እስቲ ቁጥር 8 ላይ እስቲ አንዴ ኢሳይያስ 42 ቆይ ትንሽ ጠብቂኝ። የያዝኳት መጽሐፍ ቅዱስ በጣም ሚጢጢ ናትና ለመግለጥ ኧረ እኔ አንተ ነገ እኔ ለአንተ እኔ በረመዳን በቀን አልገባም ብዬ ነበረ። ነገ ለአንተ ስል በፕሮፌሲ ዙሪያ ከመጀመሪያ እስከ መጨረሻ አሳያለሁ ኢንሻአላህ። ላይክ እኔም አሁን በደንብ አድርገህ ብትነግረኝ ደስ ይለኛል። ላይክ ስፔሻሊ አሁን በቅርቡ ክላስ ሊጀምር ስለሆነ የዛኔ በደንብ በሰፊው በራሴ ዳይቭ አድርጌ እንዳይፈልግ ስለሆነ የሚቀመጡባቸው መንደሮች ድምፃቸውን ያንሱ አለ። ለምንድን ነው የሚያነሱት? እዚህ ጋር አንድ የተናገረው ነገር አለ። ምን አለ መሰለ? እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርም እናገራለሁ አለ። አስቀድሞም ሳይበቅል እሱን አስታውቃችኋለሁ አለ። አስቀድሞ ሳይበቅል ወደ ባህር የምትኖሩ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስን መዝሙር ከምድር ዳርቻ ምስጋናውን ዘምሩ። ምድረ በዳውና ከተሞቹ የቄዳርም ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ። በሴላ የምትኖሩ አለ። ሴላ የት ነው ታውቃለህ? በጣም ጥሩ። ሴላን ላሳየ አንድ ጊዜ። ሴላ ማለት ማውንት ሴላ ይባላል። ማውንት ሴላ ወይ ደግሞ ሴላ ተብሎ በአረብኛ እሱ የት ነው ያለው? መዲና ነው ሎኬሽኑ ማለት ነው። ይሄ ነው ማውንት ሴላ ማለት። በጣም በሚገርም ሁኔታ በዚህ በማውንት ሴላ ላይ አንድ የሚነገር ነገር አለ። ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ አለ። መቼ እንደሆነ ታውቃለህ? እልል ያሉት ነቢዩ ሙሐመድ አስቀድሞ ስለሳቸው የተነገረላቸው ሲመጡ ጠላዐል በድሩ ዐለይና እየተባለ እልል ሲሉ ነበረ ማለት ነው። እልል እያሉ ተናግረው ነበረ። በተራሮች ራስ ላይ ሆነው ይጩሁ እያለ እልል ብለው ሲናገሩ ነበረ። ነቢዩን ከመካ ወደ መዲና በሚመጡበት ወቅት ነው ይሄ ነገር የተከሰተው። እያንዳንዱን ፖይንቶች ብናያቸው ኢየሱስን የሚመለከት አይደለም። እዚህ ጋር ያለው ጭራሽ ኢየሱስን አይነት ጭራሽ ያው በሰፊውም ስለምናየው ነገር እና ደግሞ ቆይ አሁን እንደዚህ ካልከኝ ማለት ነው የሐዋርያት ስራ ላይ ቼክ ብታደርግ የሐዋርያት ስራ ምዕራፍ 8 ከ32 እስከ 35 ላይ እንትና ሐዋርያ ፊልጶስ
ላይክ የኢሳያስ 53ን ጠቅሶ ሲናገር ታያለህ። ይሄ ስለ ባይብል ላይ አይጠቅስም አልልም። በነገር ላይ ለምሳሌ ጠቅሶ ስለ ኢየሱስ ያወራ ማለት ነው። ስለ ላምብ ኦፍ ጋድ ይጠቅሳል። እንትና አልቃወምም መጥቀሱን። የኢየሱስንም የድንጋይ የማዕዘን ድንጋይ የሚለውንም ጠቅሷል። ግን ለኢየሱስ አይደለም። እሱም ግን እኔ ነገ አሳያለሁ። አንድ ይሄኛውን፣ ሁለት የማዕዘን ድንጋዩን፣ ሌላ ደግሞ ኢቨን ራሱ የእንትንን ጥቅስ ጠቅሷል። ጭራሽ ስለ ኢየሱስ የማይናገር ኢየሱስን ጭራሽ የማይመለከተው ጥቅስ ጠቅሷል። የሆሴ ላይ ያለ ጥቅስ የማቴዎስ ጸሐፊ ሆሴ ላይ ልጄን ከግብፅ ጠራሁት ብሎ ጭራሽ የማይገናኝ ነገር ተሰዶ ነበር እኮ ግብፅ ኢየሱስ ክርስቶስ ገባኝ። ከማርያም ጋር ከዛ ጋር የተነገረው ስለሌላ ሰው ነው። ተግባባን። እሱንም ነገ ኢንጀስቲስ ነን ካን ቼንጅ ሂዝ ወርድ ይላል። ከዛ ሱራ አልካፍ ላይ ኤንድ ሪሳይት ዋት ሃዝ ቢን ሪቪልድ ቱ ዩ ኦፍ ዘ ቡክ ኦፍ ዮር ሎርድ ኖ ዋን ካን ቼንጅ ሂዝ ወርድ ይላል። ከዛ ሱራ ዩኑስ ላይ ደግሞ ዴር ኢዝ ኖ ቼንጅ እኔ ልንገርህ ያው ታውቀው የለ ምንድነው የአላህ ቃል ልዋጭ የለውም ይላል። ከዛ ባይብል ተቀየረ፣ ባይብል ተበርዟል እና ደግሞ ባይብል ይሄ ኦሪጂናሉ ባይብል ሳይበረዝ በፊት ምን እንደሚል በምን አውቀን ነው እንደተበረዘው ነው የምናውቀው። ሞስቴት ይሄ ደሞስት ዳይሌማ ራሱ የሚያወራውን ነገር የማያውቅ ሰው ነው ሲጀመር። ሳምሻሙን ማለት እኔ ይቅርታ አድርግልኝ፣ እሺ ስለ ሰው አልናገርም፣ ተው ይቅርብኝ። ችግር የለውም ሀሳባችን ማለት ነው ምንም አይነት እውቀት የሌለው ሰው ከዚህ ከኢትዮጵያው እንትና የማይለይ ማለት ነው ከይቅርታ ጋር እሺ። ምክንያቱም እውቀት ያላቸው በእውቀት የሚያወሩ ብዙ አሉ ሌሎች፣ ግን ከሱ ባትቀዳ የተሻለ ነው። ምክንያቱም ይሄ ያስመታል። እኔ አንድ ጥቅስ አንስቼ ይህንኑ በተመለከተ አንድ ጥቅስ አንስቼ ልናገር እችላለሁ። ተግባባን። ለምሳሌ አሁን የባይብል ተቃጥላለች፣ ባይብል ተቃጥሏል ይላል፣ መጽሐፍ ቅዱስ ተቃጥሏል ይላል። እንደገና መጽሐፍ ቅዱስ መቃጠል ብቻ ሳይሆን ብዕር የሰው እጅ ገብቶበታል ይላል መጽሐፋችሁ። ከዛ የእግዚአብሔርን ቃል ይለወጣል እንዴ? በአንተ እምነት አይለወጥም። ያው እኔ ፐርሰናሊ አይለወጥም ከተባለ እንዴት ተለውጦ አገኘ ነው። እና ደግሞ ላይክ አሁን ባይብልን እኮ ሴፕቶ ኤጀንትን ብታየው እና ደግሞ ምንድን ነው ላይክ እነዚህ ኦልድ ትራንስሌሽኖች አሉ አይደለ? እነሱ በጣም ኮንሲስተንት ናቸው። አሁን ደህና ጥያቄ መስሎኝ ነበረ። ዴድ ሲ ስክሮል ያው ለማንኛውም አሁን እንቅልፌ ሁለተኛ እኮ በቃ እና ደግሞ ይሄ ቅድም እንትና ማሂር ሲያሳዩ የነበረው የሆነ ፒዲኤፍ ላይክ ሜሹላ ምናምን የሚለው ነገር አለ። ፒዲኤፉን የት ማግኘት ይችላሉ? እኔ ችግር የለውም ፒዲኤፍ ሳይሆን እዚሁ ላይ ያሳያለሁ። እኔ ከፈለግ ባይብሉ ላይ ራሱ እንዳነበው ኮሜንተሪ ነው። አዎ ኮሜንተሪ እሱ ቅድም ያሳየ ዲክሽነሪ ነው እሱ ያሳየ። ከፈለግ አናግረው ይሰጣል እኮ። አዎ ማሂር ልሰጠኝ ይችላል። የቱን ፒዲኤፍ ነው የምትለኝ? ቅድም ይሄ ላይክ ለአንደኛው ስትመልስለት እኔም በርም አላዩትም። ይሄ ሜሹላ የምትሏ ወርድ ጄኔሲስ 1:17 ምናምን ላይ አለ ስትል ነበርና ላይክ የሆነ ፒዲኤፍ ገልጠለት ነበረ። እሷን ፈልጊያት ታልሙድ ከፍቼ ነበረ። ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ከፍቼ ነበር። ከዛ ደግሞ ታልሙድ ከዛ ደግሞ የኦልድ ቴስታመንት ሌክሲካል ዲክሽነሪም ከፍቼ ነበር። ዲክሽነሪ እና አንደኛው ምንድን ያልከኝ? ሶስተኛው ታልሙድ ላይም አለ። ብዙ አሉ። እኔ ሶስት ብቻ ስለጠቀስኩ ነው እንጂ ኤኒዌይስ እንትን ላይ ያገኛቸዋለሁ። እሺ ምን ብዬ ሰርች ላድርግ? እሺ ቆይ ስክሪንሻቶቹን እንትን አላክላቸው ለኢብሮ ላክለት ነው ይልክልሃል። እሱ ለማ ለኢምሩ ኢብሮ ታወራ ከሆነ በውስጥ ማለት ነው። በውስጥ ልጻፍልህ ኢብሮ ወይም ጻፍልኝና ልክልሃለሁ። ይችላል ለፈለግከው ችግር የለም። እሺ በቃ ማሂር ለኢብሮ ጽፍለታለሁ። አይ እሺ በቃ ኃይል አለው ዝም ብዬ እሺ። እና ይኸውልህ አንድ ጊዜ ላሳየህ። እሺ ዘፍጥረት 17:1 ይታያል ሂብሩ። እሺ ምን ይላል መሰለ? ቆይ አንዴ ላውጣልህ። እሺ ኦኬ ባይብል ሀብ ነው ዌብሳይት ባይብል ሀብ ነው። ቆይ ኦኬ እና እዛ ላይ ማግኘት ይችላሉ ማለት ነው።
እዛም ላይ ኢንሳይክሎፒዲያ ኦፍ ኢንተርናሽናል ስታንዳርድ ባይብል ማግኘት ትችላለህ። ያው እነሱ ምን ብለው አስቀምጠውታል? እኔ ትንቢተ ዳንኤል ላይ ስላስቀመጥኩት አንድ ጊዜ ላሳየ። ታላቅ ሕዝብ የሚለው ላይ ፋይሌ ላይ አስቀምጨዋለሁ። ኖርማሊ ማለት ነው። ይሄ ፒዲኤፍ ምንድን ነው? አንተ የምታጠናበት ነው? አዎ ይሄ ራሴ ነው። ይሄን ላክልኝ አትለኝም? ያው መጽሐፉ ነው ትሸጠዋለህ እንግዲህ ለወደፊት ኢንሻአላህ። ምን ነው ነውር ነው? አራለ እንማርበታለን። ይኸውልህ ምን መሰለህ እንደዚህ ብሎ ነው ያስቀመጠው። ወርሺፕ ሚ ማለት ነው። ዎክ ኢን ፍሮንት ኦፍ ሚ የሚለውን ቃል ሲያስቀምጡት ምንድነው? ወርሺፕ ሚ ማለት ነው። ወርሺፕ ሚ ማለት ደግሞ ተገዛኝ ማለት ነው። ተግባባን? ተገዛኝ ማለት ደግሞ መገዛት ማለት ኢስላም ማለት ነው ራሱ ቃሉ። ጄኔሲስ 17:1 ወርሺፕ ብሎ ነው ያስቀመጠው ሰው። ይሄን ያው ጀነሲስ 17:1 ነው። ተመልከት። ጀነሲስ 17:1 ላይ ያለው ጥቅስ ነው። እሺ እሱን ይዞ ነው ጀነሲስ 17 ላይ ትልቁ ላይ አድርገኝ ብሎ። እሺ እስከዚህ ሰዓት ነው ቆይ የሚቆዩት? የእንትናን ዲክሽነሪ ማነው ኮሜንታሪ ታውቀዋለህ? ኤሊኮት ይሄ ነው ቅድም የተጠቀምኩት ኤሊኮት ባይብል ሀብላ አለ። ስፔሊንግ ነው። እሺ እዛ ላይ ካለ ይሄው ስክሪንሻት አድርጎ ነው ምን ሆነ ያርገው ለቆማል ፎከስ አላረግ። እሺ አርገዋለሁ። ከዛ በኋላ አይዛያ 42:19 ላይ ማለት ነው ይታያል ወይስ እንደዚህ ላቅርበው? ሂስ ፐርፌክት የሚለው ሚሹላም የሚለው ስትሪክትሊ ስፒኪንግ ዘ ዲቮትድ ወይም ደግሞ ሰሬንደርድ ዋንና ዘ ሂብሩ ሚሹላም ኢዝ ኢንተረስቲንግ አለ። ይሄ በጣም ኢንተረስቲንግ የሆነ ወርድ ነው። አስ ኮኔክትድ ዊዝ ደ ሙስሊም ይሄ ሞደርን ሙስሊም ወይም ደግሞ ኢስላም ከሚለው ጋር ኮኔክት የሆነ ነው። አዎ ደማን ደማን ሪዛይንድ ቱ ዘ ዊል ኦፍ ጋድ ለአምላኩ ፍቃድ እንትን ያደረገ የሰጠ ራሱን የሰጠ ሰው በዚህ ይጠራል ብሎ ይገልጸዋል። እና ብዙ ኮሜንታሪዎችን ብታያቸው ተመሳሳይ ሀሳብ ነው ስለ ሜሹላም የሚናገሩት። ሌሎችም አሉ እንደ ፋይል አድርጌ ምናምን ስላላስኩት ጊዜ ከሰጠኝ እየገባው አሳያለሁ። ምናልባት ከፈለካቸው ሁሉንም ማለት ነው። ኧረ ችግር የለውም። አሁን ይሄ ባይብል ሀብል ያገኛቸው የለ መጎርጎር ፈትሸው ብለ እንዴ። ቆይ ኢስላም ማለት እንትና ማለት ባለፈው እሱ ሙስሊም ነው። ኢስላም ማለት ደግሞ ሲስተሙ ይሄ ሰሚት ማድረጉ ሰላም ማለት ነው። ማለት ነው ብሎ ኢስላም ከሶስት እንትኖችን የመጣው ሶስት ሩት ወርዶች አሉት። ለዛ ነው ኢስቲስላም የሚልም ኢስቲስላም ከሚል ሩት ወርድ መጥቷል። ሰላም